አሁናዊ ውጥረቱ ግን ወዴት ሊወስድ ይችላል? በኢኮኖሚው አንፃር የሰው ህይወትም ከማለፍም አንፃር ይሄ ጦርነት በቀላሉ የሚረግብ እንዳልሆነ ይታወቃል። አያቶላ አሊ ሀመኒ በህይወት ሳይኖሩ ቀርተው ኢራን ትቀጥላለች ብሎ ያሰበ ሰው አይኖርም። ኢራቅና ኢራን እንኳን ጦርነት ላይ እንኳን አሜሪካኖች እንደዛ ያገዟቸው ኢራቆችን እንኳን ኢራን መሸነፍ እንኳን ያቃታት ሀገር ነው። ከኢራን ጎን አይጠፉም የምንላቸው ሀገራት ግን ያው የተለሳለሰች መግለጫ ከመስጠት አልተሻገሩ። ሂሮሺማና ናጋሳኪ ላይ እንደተጣለው አይነት በኒውክሊየር ኃይል ካላወደሟት በቀር ያችን ሀገር ከኢራን የማይተኮስ ጥይት የለም። የሚሳኤል ሲስተማቸው ላይ በእርግጥም አሜሪካና እስራኤል እንደሚፈሩት አይነት ሆና ነው ያገኘዋል። መሪዎቻቸው በተገደሉ ቁጥር ሌላ ጠንካራ መሪ ነው እየመጣ ያለው ኢራን ውስጥ። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። አለማየሁ ሀሊና ቢኒያም ካሴ አብናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ ተመልካቾች። አሌክስ እንዴት አለ? ሰላም ነው። ሁሉ ሰላም መስገን አለን። እንግዲህ ዓለም ላይ በጣም መነጋገሪያ ከሆኑ ጉዳዮችን ብቻ ሳይሆን ከሁሉም ጉዳይ በላይ ዓለም ላይ ብቻም አይደለም እኛም ሀገር ላይ በተለያየ መንገድና በተለያየ ግንዛቤ ልክና ደረጃ በጣም በስፋት ጉዳይ ሆኖ የከረመው ተመልካቾቻችንም ኤክስፔክት እንደሚያደርጉት የዚህ የመካከለኛው ምስራቅ ውጥረት ነው። የመካከለኛው ምስራቅ ውጥረት ብቻ እየሆነ አይደለም፣ ኢምፓክቱ እስከኛው ድረስ የሚደርስ ኢምፓክቱ እንግዲህ በዓለም አቀፍ ፖለቲካ ላይ ትልቅ ሆኖ የመጣ የእስራኤል፣ የአሜሪካ፣ የኢራን የሶስቱ ሀገራት ውጥረት አሁን ደግሞ ከአሜሪካ ጎን እና ከእስራኤል ጎን የሚሰለፉ ሀገራት ኦፍ ኮርስ ድሮም ኤክስፔክት የሚደረጉ ሀገራት በማኮብኮብ ላይ ናቸው። መግባትም ጀምረዋል። አንዳንድ እነ ፈረንሳይ ኦልሞስት ገብተውበታል ማለት ይቻላል። እንግዲህ ዓለማችን ላይ በጣም ታይቶ የማይታወቀው ኤር ቱ ኤር ፋይቲንግ የሚባለው ወይም ደግሞ አየር ለአየር የሚደረግ ኮምባት ሆኗልና አሌክስ መጀመሪያ እስኪ እንደው ስለ ጉዳዩ አሁናዊ ሁኔታዎችን ኦብዘርቬሽንን እስቲ እንጀምርና እንተናለን። እንግዲህ ያው እንደ ወትሮ ሁሉ ሁልጊዜም ስለ ኢራን ስናነሳ ለምን ጠላትነት ሊፈጠር ቻለ የሚለውን ጭምር አብረን ማንሳት አለብን እስካሁኑ ድረስ ለመምጣትና ወደ ኋላ መለስም ብለን በታሪክ ስንመለከት ገና ከሁለተኛው ዓለም ጦርነት በፊት ጀምሮ እንግሊዝ ብዙ ኃይል ያላት ኢራን ላይ ነበር። ከዛም በተረፈ ደግሞ ብዙም በታሪክ ብዙም የማይታወቅ ደግሞ የጀርመኖች ይዞታ በኢራን ውስጥ ቀላል የሚባል አልነበረም። እንዲያውም ብዙ ነገር አዶልፍ ሂትለር ተጠቅሞበታል የዛን አካባቢና ነዳጅን በብዛት ሊያገኝ የቻለው ከዛ አካባቢ እንደሆነ ያው ታሪክ ያስረዳናል። ከዛም በኋላ ደግሞ እንግሊዞች በአካባቢው ላይ ስለሰፈሩና ብዙ የቅኝ ግዛት ስለነበራቸው እንግሊዞች አይናቸውን ወደ ኢራን ጣሉ እና የመጀመሪያው እንዲያውም የነዳጅ ማበልጸጊያ ሌሎች ከባድ ኢንዱስትሪዎችም ከሌሎች አረብ ሀገራት በተሻለ ኢራን ነበረች ታበለጽግ የነበረው እና በዛን ዘመን የነበሩት ሻሁም ንጉሳዊ አስተዳደርም ስለነበረ ይሄ ነገር በዛን ዘመን የነበሩ ከ1940 በፊት የነበሩት ንጉስ ብዙም አልተመቿቸውምና የኢራንን አገዛዝ ላይ ፈንቅለዋቸው እንደገና ልጃቸውን ነው በዛው ሊተኩ የቻሉት ማለት ነው። እና ልጃቸው ደግሞ በዚህ አይነት መንገድ እየቀጠሉ ግን ዘመናዊነትን ተቀብለው አሜሪካኖች እንግሊዞች የሚሏቸውን ጀርመኖቹን አስወግደው ለብቻቸው ስልጣኔ ብለው የጀመሩበትን ሂደት በዛው ቀጠሉ። ከዛም በኋላም በ1950ዎቹም እንደገና ደግሞ ተመልሰንም ስናይ ኒውክሊየር ፎር ፒስ የሚለው የኒውክሊየርን ኃይል ወደ ሰላም የማድረግ የሚለውን ነገር አሜሪካኖች ናቸው እንዲያውም ፕሮፖዝ ያደረጉት ለኢራኖች። አሁን እንደዚህ በተቃራኒ ሊያዩበት ይቅርና እና የአሜሪካን የእንግሊዝ የኢራን ግንኙነት ለውጥ የተጀመረው 1979 ነው። ይሁን እንጂ ከዛም ቀደም ብለው ባሉት አመታት በጥንቃቄና በጥርጣሬ ነበር የሚያዩት። የሁለተኛው ዓለም ጦርነት ግን ከተፈጠረ በኋላ ከተጀመረ በኋላ ግን እንግሊዝና ሩሲያ ኢራንን ተቀራመቷት ማለት ይቻላል በዛን ጊዜ እና የበልጥ ደግሞ በዛን ዘመን የነበረው የኢራን እስላማዊ አብዮት መሪዎች የነበሩት ደግሞ ብዙ ፓምፍሌቶች በማብዛት ደግሞ የእስልምናን ኃይል ወይም እስልምናን እምነት ግን ከፖለቲካ ጋር በማጣመር ወጣቶቹን በዛ መያዝ ቻሉና ከሁለተኛው ዓለም ጦርነት በኋላ ያለው ነገር
በዛን ወቅት ለነበሩት ለፔልቪን ለንጉሱ ለሼሁ መውደቅ ምክንያት ሊሆን ቻለ ያ በ1979 ማለት ነው። ግን ከ1979 ግን በፊት የነበረው በአሜሪካን፣ በእንግሊዝ፣ በፈረንሳይ፣ በጣሊያን፣ በሌሎች አውሮፓ ሀገራት ቤልጅየምን ጨምሮ ብዙ የእስላማዊ እምነትና ሀሳብ ከፖለቲካ ጋር አጣምረው ይዘው የነበሩት አሁን በቅርቡ ህይወታቸው ያለፈው አያቶላ ሆሚኒ ነበሩ እና የእሳቸው ንግግር እየተቀዳ በሚስጥር ይሰራጭ ነበር በመላው አውሮፓ። የዛን ነገር እንቅስቃሴ ወጣቶቹን ልብ በመግዛቱ ወደ አብዮት የሚሄዱ እንቅስቃሴ በዛን ጊዜ ተጀመረ። እዚያ 1979 ይመስለኛል ካልተሳሳትኩኝ ጊዜውና ከዛን በኋላ ያለው አገዛዝ ግን ወዲያውኑ ከነዚህ የአሜሪካን ብዙ ጊዜ ይሄን ስላልነው ልናልፈው እንችላለን፣ ግን የኤምባሲውን ሰራተኞች መያዛቸው ለብዙ እንግዲህ ከ2 ዓመት በላይ ነው አይደለም የያዟቸው። በመያዛቸው አሜሪካኖችም ደግሞ አቅም ስላልነበራቸው ምንም ሊያደርጓቸውም ስላልነበሩ በጣም ብዙ ጥረት አድርገዋል። ስለዚህ ምንም ሊያደርጉ ስላልቻሉ እነዛ የዲፕሎማት ሰራተኞች በመያዛቸው ከዛን ጊዜ ጀምሮ የእንግሊዝም የነዳጅ ማበልጸጊያው ኢንዱስትሪም በመዳከሙ ምክንያት ጠላትነቱ አሁን እያየለ መምጣት ቻለ። ከዛ በኋላ ነው የኢራንና ምዕራባውያን የሚለው ከአሜሪካን ሳይሆን ምዕራባውያን የሚለው ጦርነት ወይም ደግሞ በህቡም ቢሆን የተጀመረው ያን ጊዜ ነው። ስለዚህ በአንድም በኩል የሶሻሊስቲክ አይነት አመለካከት በመኖሩ እና በዛን ዘመንም በ1970 እና 80ዎቹም የነበረው ደግሞ የሶሻሊስቲክ እና የኢምፔሪያሊስት አይዲዮሎጂ የሚለው ነገር ዓለምንም ለሁለት ከፍሏትም ስለነበር በዛ ምክንያት አሜሪካኖቹ ሁሉ ጊዜም የኢራኖችን መውደቅ ነበረ የሚፈልጉት ማለት ነው። ስለዚህ በዛም አንጻር ደግሞ ምን ጊዜም እስራኤልን እንደ ጠላት ታሪክ ጠላት ስለምታያት ኢራን እንግዲህ ታስታውስ እንደሆነ አህመዲናጃድ የተመረጡለት የመጀመሪያው ከአፋቸው የወጣው ቃል ምንድን ነበር? የመጀመሪያው ጠላታችን ዘላለማዊ ጠላታችን እስራኤል ናትና እስራኤልን እናጠፋታለን ብለው ነው የተናገሩት። ከዛም በፊት በህቡ ነበር እንደዛ ይባል የነበረው እንጂ አፍ አውጥተው የአንድ ሀገር መሪ በጠላትነት አንድን ሀገር ሲፈርጅ የመጀመሪያ የሆኑት እሳቸው ናቸው አህመዲናጃድ። እንደዚህ አይነት ነገሮችም በመኖራቸው ምክንያት እስራኤል ለህልውና ያሰጋኛል በሚል ምን ጊዜም በተጠንቀቅ መቆም የጀመረችው ከዛን ጊዜ ዘመን ጀምሮ ነው። በዚህ ምክንያት ጦርነቱ በተለያየ ጊዜያቶች ከኢራን ጋር የሚደረገው እየጨመረ መጣ። ፕሮክሲ ዋርን እንዲያውም የጀመሩት ለሁቲዎች ለሁሲቶችና ለሌሎች ለነ ሂዝቦላንን በማስታጠቅ ሊባኖንና እስራኤል ድንበር ላይ በማድረግ ያለፈውም የጥቅምቱ ግጭትም የተፈጠረው በዛ ምክንያት ነው እና ስለዚህ ይህ ነገር እየጨመረ በመምጣቱ አሁን ደግሞ ዶናልድ ትራምፕ ኃይልን ተጠቃሚ ንጉስ በመሆናቸው እዚህ ደረጃ ላይ ደርሷል። ምንም እንኳን ከፔንታጎን በኩል ብዙ ተቃውሞ ቢገጥማቸው እንደሚባለው ከሆነ በሚስጥር መኮንኖቻቸው ብዙም አልፈለጉትም ነበር ይህንን ጦርነት። ምክንያቱም ያ የሚያመጣው ኮንሲኩዌንስ በጣም ብዙ አደጋ ሊያመጣ ስለሚችል ማለት ነውና ይሄን ይመስላል ጠላትነት ጉዳዩ እና ሂደቱ እስካሁን ድረስ ሊያመጣ የቻለው። አዎ የነዚህ ታሪካዊ ሂደታቸው ደጋግሞ ማንሳት የሚያስፈልገው አንድ ሀገር የሆነ ጊዜ ወዳጅ ይሆናል፣ የሆነ ጊዜ ይጣላል። ይሄ የሆነው ምንድነው ከብሔራዊ ጥቅሙና አሁን ካለው ፖለቲካ ፍላጎቱ አንጻር ነው። ሁሉም ሀገር ሁሌ ወዳጅ፣ ሁሉም ሀገር ሁሌ ጠላት አይሆንም የሚለውንም ለኛም ሀገር የፖለቲካ ኮንሰፕት አስፈላጊም ስለሆነ ነው። እንዳልከው ከሁለተኛው ዓለም ጦርነት በኋላ ያሉትን ታሪኮች እንኳን ስንመለከታቸው የኒውክሌር ጦር መሳሪያ እንደው ኮንሰፕቱ እንዲኖራቸው ያደረጉት ወይም ደግሞ እውቀቱ እንዲኖራቸው ያደረጉት በአይዘን አወር አቶም ፎር ፒስ አቶም ለሰላም በሳቸው መርሃ ግብር አማካኝነት 1967 ላይ ይመስለኛል ወይ 57 ወይ 67 እንግዲህ ለኢራን ለቴህራን ዩኒቨርሲቲ ከገባ በኋላ ቀስ እያለ አይ ቲንክ 5 ሜጋዋት ምናምን ነገር እንትን ነገር ገና በመጠኑ ለመሞከር ነው። በዛ ላይ ደግሞ ስልጠናን ነው ይበልጥ ያጠናክራት የነበረው መስጠት፣ ከዛ እንደዚህ እውቀት ኢምፓርት ማድረግ ነገር ነበር ሲደረግ የነበረው። ግን እንዳልከው በጥንቃቄ ውስጥ የተሞሉ አካሄዶች ነበሩ ሲሄዱ የነበረው 1979 ሆነውን አንተም አንስተዋል። የመጀመሪያው እንግዲህ አያቶላህ የሚባሉት ሩሃላ ሆሜኒ የሚባሉት እሳቸው እንግዲህ ከስደት ተመልሰው ነው እንግዲህ እስላማዊት ሪፐብሊክ ኢራንን አቋቁመው ከ1979 በኋላ። በነገራችን ላይ ብዙ ሰዎች አያቶላ አሊ ሀመኒ አያቶላውን ብቻ ወይም ደግሞ በዚህ በሞር በመንፈሳዊነቱ ላይ ብቻ
የጎሉ የሚመስለው ሰው አለ። እሳቸው ፕሬዚዳንት ነበሩ በነገራችን ላይ ከ81 እስከ 88 ፕሬዚዳንት ነበሩ። የኢራቅና የኢራን ጦርነት በአግባብ የመሩ ሁለቱንም ወንድ ልጆቻቸውን በሰዓቱ ያሳተፉ ሰው ናቸውና ፖለቲካሊም ጥሩ እንትን ያላቸው ሰዎች ናቸው ሰው ናቸው። ኦፍ ኮርስ አያቶላ አያቶላ አሊ ሀመኒ ሲባሉ ሁሉን ነገር የጁዲሻሪውን ሲስተምም የፖለቲካውንም ፕሬዚዳንቱም ኤቭሪቲንግ ሁሉ ነገር በሳቸው ልክ ቡራኪ እንደሚባል ፍጹም ስልጣን ነው። ሁለንተናዊ የመሪነት ሚና ያላቸው ሰዎች ናቸው። እንደዚህ ሰው ናቸው። አያቶላ ኔክስትም ሲመረጥ በእንደዚህ አይነት ሁኔታ ነው የሚቀጥለውና አሌክስ በጣም ብዙ አነጋጋሪ እንትኖች አሏቸው አካሄዳቸውና ይሄ ነው የ2002 የ9/11 ጥቃት ተከትሎ ከዛ ልክ እንደ ኢራቅና እንደ ሰሜን ኮሪያ አክስ ኦፍ ኢቭል የሚል ውስጥ ጆርጅ ደብሊው ቡሽ ሁለተኛው ወይም ትንሹ እሳቸው ከተቷቸው 2015 ላይ የነበረውን ስምምነት እናስታውሳለን። 2018 ላይ ትራምፕ ተተውት ወጡ። 2020 ላይ ቃሲም ሱሌማኒ ህይወታቸውን አጡ ወይም ተገደሉ ባግዳድ ላይ እንደዚህ ያለ 2025 ሰኔ ላይ እንደዛ ተወራወሩ ጦርነት ተተኳኮሱ። ከዛ ደግሞ አሁን ሙሉ ፉል አውት ዋር ሆነና ብዙ እንትን አለ 95ም ላይ ብዙ ታሪኮች አሉ የቢል ክሊንተን ማዕቀብ ሲጥሉ ከዛ በፊትም ብዙ ነገሮች አሉና እንዳልከው ትንሽ ከባድ ነው። እንግዲህ ይሄ የሚያሳየው ምንድነው ኢራንና እስራኤል ወዳጅ ነበሩ። አሜሪካና ኢራን ወዳጅ ነበሩ። ጠላት የሆኑት ከ1953 ላይ መሐመድ ሞሳዴክ እሳቸው የመጀመሪያው ጠቅላይ ሚኒስትር ነበሩ። እሳቸውን በመፈንቅለ መንግስት ካነሱ በኋላ MI6 እና የእንግሊዙ የስለላ ድርጅት እና ራሱ CIA ካነሷቸው በኋላ ከ1954 እስከ 79 ባለው ጊዜ ወዳጅ መሆን ችሎ ቀጥለው ነበር። ያው ከጥቅማቸው አንፃር የተቀዳ ነውና ፖለቲካሊ አንድ ሀገር ሁሌ ጠላት ወይም ደግሞ ሁሉ ጊዜ በሆስታይል እንትን የውጭ ፖሊሲ ብቻ የተቃኘ እንዳልሆነ የሚያሳይ ነውና ብዙ ሰዎች ሁሌም ሊገዳደሉ የተሳሰቡ ሀገራት አድርገው ይወስዳሉ። ግን for the last 47 years ነው ይሄ ሆነው ነው እና ትንሽ የኢራን ፖለቲካ ላይ ጊዜ እንዳልወስድ አንተ ግን የአያቶላ አመራረጡ ላይ ብዙ ስመለከት ነበረ። እኛ ሀገር ቀልድ አይደለም። የኢራን ፖለቲካ ላይ አያቶላው አሁን ደስተርድ አያቶላ ሁለት አያቶላ ናቸው። ሰዎች እንትን እንዳይሉ ሁለት አያቶላ ናቸው እስካሁን ያየናቸው። የመጀመሪያው ሆምኒ እና ያሁን እንግዲህ አያቶላ አሊ ሀመኒ የሚባሉት እሳቸው ነበሩ። ሶስተኛው ሲመረጥ እንደው እኛ እንደፈለግን በየሶሻል ሚዲያው እያነሳን የሀመኒ ልጅ እንዲሆኑ ልጃቸው ሊተኩ ነው ምናምን አይደለም። በጣም የሚገርም እኔ በጣም የደነቀኝ ህግ ከየትኛውም ሀገር ዴሞክራሲ በላይ ሊባል በሚችል ደረጃ 88 አባላት አሉት። እንደ ቦርድ ብለን ብንወስደው እንኳን እነዚህ ኢማሞች ወይም ደግሞ በተለያየ ሁኔታ ብቻ ብቁ የሆኑ አሉ ሰዎች 88 ናቸው። እነዚህ 88 የሚመረጡት በማንም አይደለም፣ በአያቶላ ፈቃድ ወይም በሌሎች ሰዎች ፈቃድ አይደለም። በየ8 አመቱ ህዝቡ ይመርጣል። ህዝቡ መርጦ ነው እነዛን 88 ትልልቅ የፖለቲካ ልምድም አላቸው። ኦፍ ኮርስ ሞር ሃይማኖታዊ የሆኑ ክለሪክ ነገሮች ናቸው። ያው እኛ ሀገር ላይ እንደ ኢማም አይነት አይ ቲንክ በዛ መንገድ ከተመረጡ በኋላ ነው እንግዲህ አያቶላውን ይቆጣጠራሉ። አያቶላው ልክ ያልሆነ ስራ የሰራ ሲመስላቸው ከስልጣን ማንሳት ይችላሉ። ከስራቸው በተወሰነ መጠን መገደብ ይችላሉ። በጣም ይሄ ቼክ ኤንድ ባላንስ ያለበት ነውና በጣም ቀላል አይደለም። እነዚህ 88ቱ አፕሩቭ ካላደረጉት አይሆንም። አሁንም የሆነው እንደዚህ አይነት አያቶላው በአቅም ብቃት ወይም ደግሞ ታመው ወይም ደግሞ ህይወታቸው ካጡ በሆነ ችግር ምክንያት ፖለቲካሊ ኢንጌጅድ ማድረግ ካልቻሉ ስፒሪቹዋሊ ኢንጌጅ ማድረግ ካልቻሉ ምንድነው ማድረግ የሚችሉት የሚለውን የሚወስኑት እነዚህ ናቸው። ስለዚህ ምንድነው የሚሆነው ከዚህ ከጋርድ ምክር ቤት የሚባለው ከዘቡ ምክር ቤት አንድ ሰው ከፕሬዝዳንቱ አገሪቷን እየመራ የሚገኘው ፕሬዝዳንት እሳቸው ከዛ ደግሞ ከነሱ ውስጥ ደግሞ አንድ ከጁዲሻሪውም አንድ ይወሰድና 3 ሰዎች ይኖራሉ። በጊዜያዊነት ትራንዚሽኑን ይመራና ምርጫው እንዲደረግ ነው የሚደረገው። አሁን አያቶላ አሊ ሀመኒ ወዲያውኑ እንዳለፉ ይሄ ባይዘይ አንደኛ እኛንም ንቀት ነው። የኢትዮጵያ ህዝብ ጉዳዩን የሚያየው እንዴት ነው? አንዳንድ ጉዳዮችን ማንም በደንብ ይረዳል። ሁለተኛ ደግሞ የኢራንን የፖለቲካ ግንዛቤ አለመረዳት ነውና እነዚህ ነገሮች እንደው ለማንሳት ነው። አሌክስ አሁን ውጥረቱ ግን ወዴት ሊወስድ ይችላል የሚለውን ብናነሳበት ካነሳነው ሀሳብም ላይ ሀሳብ ማለት ይችላል። እንግዲህ እንደ ሀሳብ ነው በእስራኤልና በአሜሪካ ትብብር ኢራንን ማጥቃት ይጀመራል የሚል ነበር። ይህ ግን እንደማይሆን ቀድሞም ይታወቃል። በፖለቲካ ተንታኞችም ብዙ ጊዜ እንዲሁ በእንግላችን በመናወራቸው ነገሮች አንድ ጦርነት ሲነሳ
የማይነካካው ነገር የለም። ስለዚህ የአሜሪካን ቀደም ብለንም በተወያየንባቸው ሳምንታትም የአሜሪካን የጦር ሰፈሮች ብለን የምንላቸው ሚሊታሪ ቤዛቸው ያለው በአብዛኛው ዋናዎቹ የነዳጅ አውጪ ሀገራት በሆኑት ውስጥ ነው። ባህሬን፣ ሳውዲ አረቢያ፣ አረብ ኤሚሬትስ፣ ኩዌት እነዚህን የመሳሰሉ ናቸው። እነዚህ ሀገራት ላይ ነው ያሉት እና እነዚህ ሀገራት ደግሞ ለአፍታ ያክል ነዳጅ ማምረት የማይቆምባቸው ስፍራዎች ናቸው እና በጣም ሃይሊ ሴኩርድ ተብለው የሚጠበቁ ናቸው በአሜሪካን የጦር ኃይል ማለት ነው እና ምንም አይነት አይደለም በአካባቢው በአገዛዙ ላይ እንኳን ምንም አይነት ኮሽታ እንዳይኖር የሚደረግበት ስፍራ ነው ያ ስፍራ። ስለዚህ ኢራን ደግሞ እስከዛሬ ድረስ የነበራት ኃይል ይታወቃል። አንድም በእስራኤልና በአሜሪካንም በኩል የማሳነስ አይነትም ሳይታይባቸው አልቀረም። ለዚህም ይሆናል ዋናው የአሜሪካን የሚገኘው የፔንታገኑ ዋናው ጽህፈት ቤትም ትንሽ ማድረግ የፈለገው አንደርስቲሜት ማድረግ እንኳን አልፈለጉም እነሱ ነው የሚባሉት የበላይ የጦር ኃይሎቹ የጦር ኃይል አዛዦች የሚባሉት በየዲፓርትመንቱ በአብዛኛው ተቃዋሚ ነው ያለው። ግን ይህን ነገር እስከዛሬ ድረስ የነበራትን መሳሪያ ብቻም ሳይሆን ሌሎችን ሚሳኤሎችንም ጭምር ነው አሁን እየተጠቀመች ያለችው። እንዳውም ተመሳሳይ አሬሽኒክን መሳይ ሚሳኤል አንዳላት ከሁለት ቀን በፊት እንደተኮሰች ይታወቃል። በአንድ ጊዜ አናቱ ላይ 50 የተለያዩ አሉሎ የመሳሰሉ አረሮች ግን በ3 በ4 አቅጣጫ ሊተኮሱ የሚችሉትን ሁሉ ነው የምታስወነጭፈው ባል። ይሄ ነገር አልፎ ወዴት ነው ሌሎቹን የነካካቸው ብለን ስንል ምንም ያልተዘጋጁት የፈረንሳያን የጦር ቤዝ በመምታታቸው ወደ 70 ሰዎች 70 ወታደሮች ሊሞቱ ችለዋል። ይሄ ለፈረንሳይ ትልቅ ሎስ ነው። ስለዚህም ነው የሻርል ደጎልን አውሮፕላን ተሸካሚ መርከቦችን ወደ አካባቢው እንዲዘምቱ ያደረጉት። እንግዲህ አሁን ሌላ ሶስተኛ ኃይል ተከሰተ ማለት ነው። ይሄ በዚህ አይነት ሁኔታ እንዳለ ደግሞ ሌሎች ቢመቱም ለጊዜው አሜሪካኖቹ ምላሽ ይሰጡልናል ብለው ከአቋማቸው ባሉበት የሚቆሙት እነ ሳውዲ አረቢያና እነ አረብ ኤሚሬቶች ናቸው። ለምንድነው ቢባል ሌላ እንደገና ደግሞ ዘላለማዊ ጠላትነት ሊፈረጅ ነው። ምክንያቱም ጊዜም ጠላት ነው፣ ግን አብሮት የሚያጫፍረውን ግን ሁሉ ጊዜ በህዝብ እንትን ውስጥ ልብ ውስጥ ጥላቻው እንደከረመ ይኖራል ማለት ነው። ስለዚህ ይሄ ነገር ከጦርነት ወይም ደግሞ ከጦር ውጊያው ወይም ደግሞ የጦር ሰራዊቱ ከመብዛት አንፃር ይሄን ያህል ከአየር ከባህር ወደ ምድር የሚወረወረው ሁሉ ሮኬት ሰዎችን የሚፈጅ ነው። አሁን ሰዓት ከ800 በላይ የኢራን ሰላማዊ ሰዎች እንደሞቱ ይታወቃል፣ እየተነገረም ነው ያለው። የኢራን መንግስት ኦሬዲ ይሄንን መግለጫም እየሰጠ ነው። ከዚህ በተጨማሪ ግን እነዚህን አረብ ሀገራትን ጨምሮ የሚመታ ከሆነ በዛ ላይ ደግሞ በዚች በሰርጧ ሆርሙዝ በምትባለው ሰርጥ ላይ ከ20 እስከ 30% የሚሆነው ነዳጅ ይተላለፍበታል በሚባል አካባቢም እንደዚህ አይነት ውጥረት ተገኘ ማለት የሳውዲ አረቢያን ጉሮሮ እንደመዝጋት ነው የሚቆጠረው። የነዳጅ ማስተላለፊያ ብቻ አይደለም፣ በሰላማዊ መንገድ ሊጓዙ አይችሉም እነዚህ አካባቢዎች። ምክንያቱም ለጥቃት የተጋለጡ ናቸው። የኢንሹራንስም ዋጋ ይጨምራል። ማንም ወደዛ መሄድ የለም። የነዳጅ ዋጋ እየጨመረ ይሄዳል እና በዚህ ደግሞ በጣም ተጠቂ የሚሆኑት ነዳጅ የሌላቸው ሀገራት ብለን ከምንላቸው መካከል አንዷ ቻይና ናት። ስለዚህ ቻይናም ቀደም ሲል ላስታጠቀቻቸው ወይም በኤሌክትሮኒክሱ መልክ በኬሚካል መልክ ኢራንን ብታስታጥቃትም አሁን ኢራንን ልታስጥላት የምትችላት ነገር የለም። ስለዚህ ቁጭ ብለው የዲፕሎማሲ ግንኙነት የዲፕሎማሲው ውይይት እንዲደረግ ከመፈለግ አንፃር ምንም ሊያደርጉ አይችሉም። ስለዚህ ወደ ጦርነቱ ሊሳቡ የሚችሉት የኔቶ አባል ሀገራት ቀስ በቀስ እየጨመሩ ነው የሚመጡት፣ ከአረብ ሀገራትም ጨምሮ ማለት ነው። ስለዚህ በኢኮኖሚውም አንፃር የሰው ህይወትም ከማለፍም አንፃር ይሄ ጦርነት በቀላሉ የሚረግብ እንዳልሆነ ይታወቃል። ምክንያቱም ካሁኑም አሜሪካኖችም የተነሱበት ነገር ሙሉ ለሙሉ ለማውደም ነው እና ሙሉ ለሙሉ የማይወድምበት ምክንያት ደግሞ አለ። ምክንያቱም ኢራን ይህን ያህልም ጦር መሳሪያ ብትይዝም አሁን የኒውክሊየር ኃይል አትጠቀምም ማለት እንኳን አይቻልም ነው የሚባለው። በቴስት መልክ ያዘጋጃቻቸው ነገሮች ይኖራሉ። ስለዚህ ይህ ነገር ወደ እስራኤል ብቻም ሳይሆን ወደ ሌሎች አረብ ሀገራት ወይም ደግሞ አውሮፕላን ተሸካሚ ወደ ሆኑት መርከቦች የማይተኮስበት
ምክንያት የለም። ስለዚህ በኢኮኖሚውም አንፃር በፖለቲካውም አንፃር ጉዳዩ እየበለጠ እየጠነከረና እየተበላሸ ይመጣል ብዬ ነው በግሌ ማምነው። ልክ ነው። ገልፍን ስታነሳ ይሄ አሁን በዚህ ላይ የሚነኩ ሀገራት ናቸው ፖለቲካውንም እንዲወሳሰብም የሚያደርጉት ወይም ደግሞ ቀለል አድርገውም ለማየት እንትን የሚሉት የስትሬት የሆርሙዝ ሰርጥ ጉዳይ ዓለማችን እንግዲህ ትልልቅ ፖለቲካ ወይም ደግሞ በዚህ በእንትን ውስጥ እንደዚህ ካርታው ላይ እንደምንመለከተው የፐርሺያን ገልፍና የኦማን ገልፍ ወይም የኦማን ባህረ ሰላጤና የፐርሺያውን የሚያገናኝ ነውና ይሄኛው በዚህ ላይ እንግዲህ ቅድም እንዳነሳው አንተ እስከ 20% በመቶ በላይ የሚሆን እስከ 30 የሚደርሳል ነዳጅ የሚተላለፍበት ነው። ለኮንሰምፕሽን የሚሆንና ዓለም ላይ ጠባብ አይነት ነገር ናት። ግን ደግሞ ዓለም ላይ አሉ ከሚባሉ 10 ቁልፍ መተላለፊያዎች መካከል ልክ እንደነ በአልመንደብ እንደነ ስዊዝ ቦይ አይነት ይሄኛው በጣም ቁልፍ ነውና ምናልባት የነ ፕሬዚዳንት ዶናልድ ትራምፕ እዚህ አካባቢ ላይ መንቀሳቀስ ምናልባትም ደግሞ እንደነ አረብ ኤሚሬቶች እንደነ ኩዌት ራሷን ኦማን ራሷን ኢራንን የመሳሰሉትና ሀገራትን እስከ ቻይና ድረስ እስከ ደቡብ ኮሪያ ድረስ ጫና ሊፈጥር የሚችል ነውና የዓለም እዚች በቃ ሆርሙዝ ያለችበት ቦታ ላይ የዓለም ጉሮሮን ተቆረጠ ወይም ደግሞ ጉሮሮን ተዘጋ ይቆጠራል። ምክንያቱም ይሄኛው ቦታ ወደ ተለያዩ ወደ እንግዲህ የአረቡን ዓለምም ወደ ተለያዩ ቦታዎች ለማንቀሳቀስ ትልቅ ሀብት ያለው እዛ አካባቢ እንደምታወቀው ነዳጅ ነው። ለሱ የሚያግዘውን ቦታ እንደመቁረጥ ነውና ኢራን አሁን እዚህ ላይ እንግዲህ የሙጥኝ ካለች አስቸጋሪ ነው። ይሄን ቦታ አለቅም ካለች ጠንካራ የባህር ኃይል እንዳላት ይታወቃል። እዚህ ቦታ ላይ አለቅም ካለች እነዚህ ሀገራት ወዴት ነው የሚያስተላልፉት? እና አረብ ኤሚሬቶች እና ዩኤኢ ዞሮ እየተመቱ ነው። እንግዲህ እና አረብ ኤሚሬቶች እንደሚታወቀው እንደነ ካታር ያሉ ሀገራት እየተመቱ ነው። እና ኩዌት ግን ደግሞ ይሄኛው ነገር ነዳጅን ወጥረው የሚይዙባቸው ከሆነ ማስተላለፍ የማይችሉበት ደረጃ ላይ ከደረሱ ምንም እንትን የላቸውም እና ይሄኛው አሌክስ የምትመለከተው እነ ካታር፣ ባህሬን፣ ሳውዲ አረቢያ ሌሎቹም እነ ኩዌት ነው የመሳሰሉ ሀገራት እነ ኦማንም አልቀረላቸው በተለይ እነ ዮርዳኖስ በአንድም በሌላ መንገድ ጥቃት እየተሰነዘረባቸው ነውና ይሄንን ሁሉ ስትመለከት በእርግጥም የእስራኤል እና የአሜሪካ ጥቃት በዚህ ልክ እንግዲህ ወደ አንድ አቅጣጫ ነው እንደውም የሚባለው እንኳን 2-1 ወይም ደግሞ ብዙ ኃይላት ወደ አንድ ቀጠና ወደ አንድ ኢራን ከዛ ከአንድ ኢራን ወደ ተለያዩ አቅጣጫዎች ሚሳኤል የሚጎነጨፍበት አጋጣሚ እየተፈጠረ ነውና ይሄ በምንመለከተው ምስል ልክ ነው እንግዲህ ያው የኢራቅን የዮርዳኖስን የሶሪያን ድንበር ይጠቀማሉ እንደሚታወቀው እዛ አካባቢ አክቲቭሊ የሚንቀሳቀስም መንግስት አለ ለማለት ያስቸግራል። ሁሉም በጥረት ላይ ነው። የዮርዳኖስ መንግስት የተረጋጋ ነው ይታወቃል። ግን ደግሞ ከአሜሪካ ፍላጎት ያፈነገጠ አቋም ሊወስድ አይችልምና እሱ ትንሽ ያስቸግራልና ብዙ ጉዳዮችን ስትመለከታቸው አሌክስ እዚህ ነው እንግዲህ በዚህ መንገድ ሄደው ነው መሀል ቴህራን ላይ ሄደው አያቶላ አሊ ሀምኒን እንግዲህ ህይወታቸውን ያሳጡት ያው እሳቸው በመንገድ ነው ህይወታቸውን ያጡት ምናምን ከዛ በፊት ምን ሲደረግ ነበር የሚለው በሌሎች ትንታኔዎች እንመለስበታለንና ይሄን ሁሉ ሀብት አንቀሳቅሳ ነው አሜሪካና እስራኤል ኢራን ላይ ጥቃት የሰነዘሩት። ስለዚህ አሁን እነዚህ ቦታዎች ላይ እንግዲህ አብዛኞቹ ደግሞ በተለይም የተለመዱ ይሄ ናታንዝ የሚባለው ቦታ ላይ ኒውክሌር አለ ተብሎ ስለሚታሰብም እዛ ላይ ከባድ ውድመት መፈጠሩን እንግዲህ ራፋኤል ግሮሲም የመንግስታቱ ድርጅት የአቶሚክ ቦምብ አቶሚክ ኃይል ኢነርጂ ተቆጣጣሪው ኃላፊው እሳቸው ሀሳብ ሲሰጡ ነበርና በዚህኛው ልክ ነው እንግዲህ ቴህራን ሳይቀሩ ነው የተመቱት ማዕከላዊ ቴህራን። ይህ ሲባል ግን ደግሞ ከኢራንም ቅድም ወደ አነሳናቸው ወደ ባህሬን ወደ ኩዌት ወደ ራሷ ወደ እስራኤልም ጥቃት ተሰንዝሮ ከባድ ጉዳት እየደረሰ ይገኛልና ቀለል ተደርጎ የሚታይ አይደለም። አሜሪካ እንደውም ከ20 በላይ የተለያዩ የጦር መሳሪያ ስርዓቶችን ተጠቅማለች በዚህ ነው የሚባለው የቶማሃውክ ምናምን ሂማርስ የሚባሉት እንደምታውቀው የተለመዱ ናቸውና አሜሪካ በጣም ግዙፍ ጦር ነው ያንቀሳቀሰችው እስከ 50 ሺህ ወታደሮች በዚህ ላይ ተሳትፎ አድርገዋል የሚል ሀሳብም እየተሰጠ ነውና የብዙ ሀገራት ጥያቄ የሚሆነው እንግዲህ ኢራን ወደ ጎረቤቶቿ የተኮሰችበት ምክንያት እንግዲህ ዲፕሎማቲካሊ እኔ ብዙ ጊዜ ልሃለሁ ዲፕሎማቲካሊ በመንግስታቱ ድርጅት ሲናገሩ እንኳን የነሱ በቃ ዓለም የምትፈልገው ህግና ስርዓት አይነት ያለው ነው የነሱ ንግግራቸው። ግን የነ ትራምፕ ተወካዮች ምናምን ደግሞ ሲናገሩ ስትመለከታቸው የማን አለብኝነት ነውና እንዲያውም በምክር ቤቱ ላይ የኢራኑ ተወካይ ሀሳብ ሲያነሱ በቃ እኔ ሌላ ምንም አልላችሁም የአሜሪካው ተወካይ ለራስ ክብርና ለሀገር ክብር ስትል ምትናገረውን ኦቅ ምናምን በጣም ፊታቸውን በጣም ያሳዝናሉና ዲፕሎማቲነትን ለማንጸባረቅ ይሞክራሉ። በዓለም ህግ ለመገዛት ሞክራል። ከዚህ በኋላ እንግዲህ የሚገዙ አይመስልም። ኦፍ ኮርስ
እንዲህ የአቅም ጉዳይ ካልያዛቸው በስተቀርና ምክንያቱም ደጋግመን እንደምንለው አሌክስ እዛ አካባቢ ያለው ኃይል እንግዲህ የሚታመን አይደለም ያየነው ያለውም በዛ መንገድ ነውና ትንሽ አስቸጋሪ ነው። ምንድነው መሰለህ አሁን ጦርነቱ ተጀመረ እንጂ ገና አላለቀም። ስለዚህ ኢራኖች ደግሞ የምድር ኃይልና የአየር ኃይል ብቻ አይደለም የባህር ኃይሏ ጠንካራ ናት ብለን በመንል ሰዓት ዲቶኔት ማድረግ የማይችሉት ብዙ የመርከብ እንትን በባህር ስር የሚጠመዱ ብዙ ፈንጆች እንዳሏት ይታወቃል። በዚህማ የምታመርታቸው በጣም ብዙ ነው በርካታ። ምክንያቱም ይሄ ከራሻ ከቻይና ያገኘችው ቴክኖሎጂ ቀላል አይደለም። ከጥንት እንግዲህ ላለፉት 50-40 ዓመታት እኮ የጦር ኃይሏን ታደራጅ የነበረች ሀገር ነች። በጀርመንም በአሜሪካንም በእንግሊዝም ከዛም አልፎ ደግሞ በራሻ። ስለዚህ ኢራቅና ኢራን እንኳን ጦርነት ላይ እንኳን አሜሪካኖች እንደዛ ያገዟቸው ኢራቆችን እንኳን ኢራን መሸነፍ እንኳን ያቃታት ሀገር ነች። ልትሸነፍ ማትችል ሀገር ናት። ወይም ደግሞ ራሷን እንኳን ለመከላከል ማትበቃ ብትሆን እንኳን የምታጠቃቸው ነገሮችና የምታደርሰው ጉዳት ቀላል አይደለም። ያለፈውን የሰኔውን ጥቃትንና ያሁኑን ጥቃት በእስራኤል ላይ ተሰነዘሩ ነው እንኳን ያሁኑ የከፋ ነው። ዳይሬክት በቃ ይሄ ሮኬታቸው ወይ ሚሳኤሎቻቸው ተኮሰ ረሳ የሚባለው አይነት ነገር ሲስተም ነው ያለው። በቃ ይተኩሳሉ፣ ሻርፕ ነው፣ ምንም ስህተት የለውም። በቃ እና ሁለተኛ እንደገና ደግሞ በሻሂድም ይሁን በሌሎቹ እያደረሱ ያሉት በትናንትና ሁለት ወይ በዛሬ ሌሊት መሰለኝ በሳውዲ አረቢያ ኤምባሲ ላይ ቃጠሎ አድርሰዋል፣ መጥተዋል። ጠቅላላ አይደለም ሳውዲ አረቢያ ያለውን የአሜሪካን ኤምባሲ መምታት ችለዋል። ይሄም የሚያሳይህ ምንድነው ከኢራን የተተኮሰ ቀጥታ ጂፒኤሱን ተከትሎ በትክክል አነጻጽሮ ለይቶ መምታት ከቻለ ይህ የጦር መሳሪያ ብቃታቸውን ያሳያል። ስለዚህ ሌላ ቦታ ላይ የፈለጉት ቦታ ላይ እንደማይስቱ ይታወቃል ማለት ነው። ስለዚህ እኔን በጣም ብዙ የሚያሰጋኝ ነገር ምንድነው ወደፊትም ትልቅ የባህር እንትኖችን ፈንጂዎችን የሚጠርግ ሌላ ድርጅት ሁሉ የሚቋቋምበት ሁኔታ ሊፈጠር ሁሉ ይችላል። ምክንያቱም የባህር ኃይል ምን ጊዜም ትልቁ ስጋቱ በባህር ስር የሚጠመዱ ፈንጂዎች ናቸው። ስለዚህ ጃፓንም በሁለተኛው ዓለም ጦርነት ብዙ ሞክራለች። የአሜሪካንን የጦር ጀልባዎችና መርከቦች በጣም ብዙ ጎድታለች። ከፐርል ሃርበር ጦርነቱ ወይም ደግሞ የዛን እለት ከመደረጉ በፊት በጣም ከፍተኛ ጉዳት አድርሷልና አሌክስ እዚህ ላይ እንመለሳለን። ይሄኛው አሁን ዳይሬክተራችን የሚያሳየን ላይ እዛ ሜዲትራኒያን ባህር ላይ የዩኤስኤስ አር ጀራልድ ፎርድ አለች እቺ ጫኟ። በዚህኛው በኩል ደግሞ የስ አብርሃም ሊንከን ዩኤስኤስ አብርሃም ሊንከን የምትባለው አለና በእነዚህ በአራቱ ቀይ ቀስቶችና በዛቸው ያኛው ፎርድ ነው ይሄ ሊንከን ነውና ከነዚህ የሚነሱ ከትናንሽ መርከቦችም የሚነሱ አሉ፣ ከሁለቱ ግዙፎችም የሚነሱ አሉና በመሃል ነው ጥቃቱ የተሰነዘረውና ምን ያህል ከባድ እንትን እንደሆነ ለመቆጣጠርም አስቸጋሪ ነው። ኦፍ ኮርስ እነዚህ ነገሮች ሲደረጉ እኔ አሁን በዚህ በሚሊታሪው በሚሳኤሉ በሁሉም ነገር ስትመለከታቸው ኢራኖች ጠንካራ እንደሆነ ያሳያል። እዛም እዚህም አሁን የገጠሙበትን መንገድ የሚተኩሱበትን መንገድ ስትመለከተው እሱን ያሳያል። ግን አሁን ግን ላቋርጠህና እንዳልከው መርከቡ ያለበት ቦታ ርቋል። ስለዚህ የዛ ሊሄድበት የሚችለውን ርቀትን ግን አስበውት ነው አሜሪካኖቹ ይሄን ሊያደርጉ የቻሉት። ስለዚህም ነው እስካሁን ድረስ ወደ መርከቦቻቸው ሊተኮስ ያልቻለበት ዋናው ምክንያት። ቀጣይነት ግን ያ ነገር ሊፈጸም ይችላል። ምክንያቱም አሁን ያሉት ፋታህ የሚባሉት ገና ያልተሞከሩ ሚሳኤሎች ስላሏቸው ማለት ነው። እሱም ብቻ ሳይሆን ተሞካክረዋል። እና አብርሃም ሊንከን ጉዳት አልደረሰባቸውም እንጂ ተሞክረዋል እና ኢራን ልደርስ ትችላለች ላደርስም ትችላለች። እሱ እንዳለ ሆኖ ግን አሁን ባለው የፖለቲካ አውድ ደግሞ እሷ ትንሽ ከበባ ውስጥ የገባችበትን አውድ ፈጠረች የሚሉ ጥያቄ ይነሳል። ኦፍ ኮርስ ግን እነ ዮርዳኖስም የጦር መሳሪያዎችን የአሜሪካን የጦር ሰፈር እዛው አስቀምጠው እነ ኳታርም እንደዛው እነ ሳውዲም እና አረብ ኤሚሬቶችም እዛው አድርገው ስለሚያስመቷት ነው ይሄን ሁሉ እርምጃ ለመውሰድ እየሞከረች ያለችውና ጥቃት የምታደርሰው ኢራን እነዚህ መርከቦች ላይ የተጠመዱት መርከቦች ላይ ጉዳት ለማድረስ እንደሆነ በተደጋጋሚ ትናገራለችና
አንድ ኢራን ብቻ ናት ኦፍ ኮርስ ይሄን ሁሉ እንዴት መቆጣጠር ትችላለች እንዴት መያዝ ትችላለች የሚለው ሌላ እንትን ነውና ይሄ ሂፖክራት ሆነን የምናወራለትም አይደለም። በጣም ጥንቃቄ እኔ እንደውም በይሄኛውም በጣም የሚገርም እንትን ነው። መጀመሪያ እንዴት አድርገው እዛ እነሱ ላይ ጥቃት እንደሰነዘሩ የሰርፌስ ቱ ኤር የሚባለው ወይም ደግሞ ከምድር ወደ አየር ጥቃት ሊሰነዝሩ የሚችሉትን ቀድመው በመምታት ነው። ከዛ ከሁለቱም መርከቦች እየተነሱ መጀመሪያ እንደዛ ነው በሶስት ዌቭ ነው የሄዱባቸው። ከዛ ኤር ዲፌንስ ሲስተሙን መቱ። ከዛ ደግሞ እንግዲህ ራዳር ኢንስታሌሽኖችን እየተመለከቱ መቱ። ከዛም በኋላ ነው እንግዲህ አስቸጋሪ በሚባል ደረጃ አያቶላ አሊ ሀመኒ ደህንነታቸው ላይ I have a question በጣም ይሄ ምንም የሚካድም አይደለም። አያቶላ አሊ ሀመኒን የሚያሉ መሪያቸውን በእንደዚህ አይነት ውጥረት ሰዓት በቢሮ ውስጥ ማስቀመጥ በተለመደ ቦታ ላይ ሃይሊ ሴኩርድ ይሁን አይሁን እዛ ላይ ማስቀመጥ ለወራት ደግሞ ሲከታተሏቸው መፍቀድ ኦፍ ኮርስ አንዳንድ እንትኖች ይኖራሉ በውስጣቸው አብሮ የሚሰሩ እነዚህ ስትመለከት ደህንነታቸው ላይ ጥያቄ ታነሳለህ። ግን የሚሳይል ሲስተማቸው ላይ በእርግጥም አሜሪካና እስራኤል እንደሚፈሩት አይነት ሆና ነው ያገኙት። እዚህም ላይም ደግሞ አሁን በፊት ጊዜ በሰኔው ጦርነት ጊዜ 12 ቀናት ጦርነት ጊዜ ቀደም ሲል አንድ የሩሲያ ፖለቲከኛ ነበሩ ጂሪኖቭስኪ የሚባሉና ኢራን እንደምትመታ በአሜሪካን ቀድሞ ይተነብዩ ነበር እና ያን ጊዜ ይሉ የነበረው ነገር ምንድነው ሩሲያ ጥሩ አጋጣሚ ይኖራታል። ምክንያቱም ኢራንን መከላከል ስትጀምር ያን ጊዜ ሁለቱ ኃይላት ኢራንን ማያዝ እንችላለን እና አዘርባይጃንን አርመንን ሙሉ ጊዜ ልንገዛ እንችላለን የሚል ሐሳብ ነበራቸው እኛ ፖለቲከኛ። ያ ነገር ያሉትን ሆኗል። በዛን ሰዓትም ደግሞ ይነገር የነበረው ነገር ምንድነው አንዲም እንቢ የምትልበት ነገር ነበራት ኢራን። የአየር መከላከያ ተቋሟና የአየር መከላከያ ብቃቷን በጣም ትተማመን ነበር። ነገር ግን በብዙ መንገድ የሩሲያ የጦር አማካሪዎቿ ብዙም ጊዜ ግን ከዚህ ሐሳብ ይሄን ሐሳብ እንድትተው ግን የራሻን የአየር መከላከያ እንድትገዛ ብዙ ይጠይቋት ነበር እና እንቢታኝነትን ስለነበረ በዚህ ጉዳይ ላይ ትንሽ እንትን የማለዘብ ነገር ነበረባቸው ችላ ማለት። ግን ከዚህ ከ12ቱ ቀን ጦርነት በኋላ ሚሳኤሎቻቸው በፊት ጊዜ ይደረጉ የነበር የሚጠቀሙበት ነዳጅ አለ፣ ፈሳሽ ነዳጅ አለ፣ ጠጣር ነዳጅ የሚባል ነገር አለ። ስለዚህ ያ የፈሳሽ ነዳጅ የሚባለው ነገር በኩፖልም ሆነ በአየር መከላከያው በእስራኤልም ወይም በአሜሪካን ያለው በቀላሉ ዲቴክት ሊደረግ ይችላል። ግን በዚህ በሄቪ ፊውል በሆነው ነገር ጠጠር ባለው ነገር ግን በሚሆን ሰዓት ግን አንዲቴክተብል ነው። ዲቴክትድ ቢሆን ሊያመልጥ ይችላል ሚሳኤሉ። ስለዚህ የሚሄድበት ትራጀክቶሪ ይወሰነዋል እና በዛም ነው ይህን ነገር አሁን በብቃት ሊወጡ የቻሉት እና ኤስ400 ራሳቸው ቀላል የሚባል ጉዳት አይደለም እያደረሱ ያሉት በሌሎቹ የአረብ ሀገራት ላይ በሚተኮሱት ማለት ነው። ስለዚህ የአየር ጥቃትን ለመከላከል እንዳልከው ምናልባትም እኮ አያቶላ ሆሚኒ የትስ ሊሄድ ይችላል ቢገሉኝም እዚህ ይግደሉኝ አይነት ነገር ይመስላል እንጂ እንደ ቀድሞ እንደ ፍልስጤም መሪ በየቀኑ የተለያየ ቦታ እየኖሩ ህይወታቸውን ባተረፉ ነበር። ስለዚህ ያንን ቦታ ላይ እሳቸው ሊመቱ እንደሚችሉ በደንብ ያውቁታል። ስለዚህ ስብሰባ ነው የተደረገው። በጣም ብዙ ወታደሮች ነው ያሉት። ግን ዞሮ የእስራኤል የስለላ ብቃት ገደብ የለሽ ስለሆነና የፈለገበት ቦታ ቢሆን ከእስራኤል ስለላ ሊያመልጥ የሚችል ስለሌለ ጊዜ ነው እንጂ ፈጅባቸው ያገኟቸዋል። ተከታትሏቸው ስለደረሱባቸው ነው ይህ ሊሆንና ሊፈጸም የቻለው። እዚህ ጋር የአየር መከላከል ለእሳቸውን ሊያድን የሚችልበት አንዳችን ምክንያት የለውም። እነሱም ይሄን እዛው ቁጭ ብለው ካጠኗቸው በኋላ ነው ኦፍ ኮርስ የአያቶላ አሊ ሀመኒን እንደዚህ ማለት አንድ እንትን እየተመለከትኩኝ ነበረ። ብዙ ሰዎች ዜናውን ሲመለከቱ ያው እኔን እንትን ቼክ ሲያደርጉኝ ነበረ ሜሴንጀር ላይ ምናምን። እውነት ነው ቢኒ ሞቱ፣ አለፉ፣ ተገደሉ ነው የሚለው ሰው። ይሄ ተገደለ ሞተ ምናምን አይልም። ይሄ ምን ያህል ትልቅ እንትን እንዳላቸው ግሬሳቸውን ነው ኦፍ ኮርስ
እና ይሄ ሞር ማሳያ ባይሆንም ግን እኔ ጥያቄ የሆነብኝ አያቶላ አሊ ሀመኒ አሟሟታቸው እንደዚህ ሊሆን አይገባም ነበር ነው። ምክንያቱም IRGC ትልቅ ስራ ሰርቶ በዚህ ልክ ክብራቸውን ጠብቀው ነበረ መሄድ የሚጠበቅባቸው ብዬ አስባለሁ። እና ከዚህ አንጻር አሌክስ ምንም የማይካደው ነገር የአሜሪካና የእስራኤል የደህንነት ድርጅቶች ጥንካሬ ይታወቃል። የትም ቦታ መግባት እንደሚችሉ ይታወቃል። ኢራንም ውስጥ ስራቸውን ሲሰሩ የነበረው በዚህ ልክ ነው። ግን የነሱ ጥንካሬ እንዳለ ሆኖ ደግሞ በIRGC በኩል ወይም ደግሞ በኢራን የደህንነት ሰዎች ውስጥ ያለው ልክ ያልሆነ አሰራር ነው እንጂ በዚህ ልክ መሆን አልነበረበትም ብዬ አስባለሁ። ወይም በቀላሉ አትሊስት ህይወታቸውን ማትረፍ ይችሉ ነበረ። እንግዲህ የፈጣሪ ትእዛዝም ሆነ ምንም ግን ዝም ብለን ስትመለከተው እንደዚህ አይነት ሃይሊ ሴኩርድ የሆነ ቦታ ላይ ምን አይነት እንቅስቃሴ መደረግ አለበት፣ ተጠብቆ የማይዳንበት ሁኔታ ካለ ከቦታ ቦታ መንቀሳቀስ ትልቅም ነገር ነበረ። ያሲር አረፋትም እንግዲህ ብዙ ስራ ሰርተው ነበረ። እንደዛም ይሆን ሀገራቸውን በተወሰነ መጠን እንትን ሊሉ ይችሉ ነበረ። ግን አፍተር ኦል ኢራን ስለሆነች አያቶላ አሊ ሀመኒ በህይወት ሳይኖሩ ቀርተው ኢራን ትቀጥላለች ብሎ ያሰበ ሰው አይኖርም። ግን አያቶላ አሊ ሀመኒ ካለፉ በኋላም ኢራን ቅድም በነገርኩ ፕሮሰስ አማካኝነት አገራዊ እንትኗን አንድነቷን አጠናክራ መቀጠል እነ ፔዜሽኪያንም አልፎ አልፎ ብቅ እያሉ ህዝባቸውን እያጠነከሩ እንዲያውም የሚፈራው እኮ ከውስጥ ያለው ተቃውሞ ነበረ ገንፍሎ እንትን ይላቸዋል። ውስጥ ያለውን አንሰማም። አሁን ኦፍ ኮርስ ጫናም ሊደረግበት ይችላል፣ ምንም ሊደረግበት ይችላልና ይሄኛው እንትን ነው። እኔ ግን አሌክስ ማይ ኩዌስችን የIRGC እንዳለ ሆኖ የነ ቻይናና የነ ሩሲያ ጉዳይ ከዚህ ቀደም ስለ የነበረው ነገር ኦፍ ኮርስ ለኢራን ጀርባ አልሰጧትም። በመንግስታቱ ድርጅትም ጥያቄ እያነሱላት ነው። ትላንትም የአሜሪካው የቻይና የውጭ ጉዳይ ሚኒስትር ዋንጊ ለጌዲዮን ሳር የእስራኤሉ ጠቅላይ ሚኒስትር ልክ አይደለም ይሄን ያደረጋችሁት በሚል ነግሯቸዋል። ያው አኪዩዜሽን ነው። የሰርጌይ ላቭሮቭም የሩሲያ የውጭ ጉዳይ ሚኒስትርም ይሄኛው ኢራን ምንም አይነት የአቶሚክ ቦምብ ይኑራት አይኑራት ምንም አይነት መረጃ ሳይኖራችሁ ነው የመታችኋት የሚል ሀሳብ ማንሳት ጀምረዋልና ኦፍ ኮርስ ምን ይሆናል መሰለ ሰዎች እንግዲህ እኔም እንትን ስል ነበር ግን ይሄኛው አሊያንስ አለ የሚባለው ነው እንደው በኮቴሽን ውስጥ ነው የሚታለፈው የሚል ጥያቄ ሳነሳ ነበርና ኦፍ ኮርስ እነ ሺ ጂንፒንግ እና ፑቲን እንደዚህ አይነት ውጥረት ውስጥ ገብተው ዓለምን ያተራምሷት ዊ ሆፕ እንዲያተራምሷትም እንደው ፍላጎቱም የለንም። ግን አጋርነት እስከመቼ ነው የሚል ጥያቄ ዲፕሎማቲካሊ ከዚህ በፊትም ሲሰሩ ነበር። አሁንም ጀርባ አልሰጧትም፣ ለኢራን ሊሰጧትም አይችሉም። አብረው እየሰሩ ነው። እነ ፕሬዚዳንት ቭላድሚር ፑቲንም መግለጫዎችን ምናምን ሲሰጡ መለከታለሁ። ግን ጥምረቱ እስከ ምንድን ነው? አሁን ዩኤኢን ለመከላከል ኢንቮልቭ አረገች ፈረንሳይ። እንግሊዝም ደግሞ እንትን ውስጥ ያለውን ቆጵሮስ ውስጥ ያለውን የጦር ሰፈሯ ሲመታባት ለአሜሪካ ፈቀደች። አልፈቅድም ስትል ነበረ። እንግዲህ ኦልሞስት እየገቡበት ነው። እነዚህ ድሮም ከእስራኤልና ከአሜሪካ ጎን አይጠፉም የምንላቸው ሀገራት እየገቡ ነው። ከኢራን ጎን አይጠፉም የምንላቸው ሀገራት ግን ያው የተለሳለሰች መግለጫ ከመስጠት አልተሻገሩምና እንደ በብዙ መድረክ ስመለከት ነበር የቻይናና የሩሲያ ፖለቲከኞች ምንድነው የሚለውና ሞልስቲ አንተ የነ ፑቲንን ባህል ስለምታውቀው ምንድነው መሰለ እዚህ ጋር ቀድመ ጦርነት በደሞ የጦር ኃይል ማደራጀት ዛሬ አይደለም የተጀመረው። ላለፉት 30-40 አመታት ጭምር ነው ሲታገሉ የነበሩት ኢራኖች። ስለዚህ መሪዎቻቸው በተገደሉ ቁጥር ሌላ ጠንካራ መሪ ነው እየመጣ ያለው ኢራን ውስጥ። ወጣቶቹ የኢራን ወጣቶች ሀገራቸው በጣም ይወዳሉ። ለውጥ የሚፈልጉት አንድም በዚህ በተለያየ ጫና ሳንክሽን ስለተደረገባት በአሜሪካ ወይም በሌሎች በምዕራባውያን ስለተደረገባት ነው። እዚህ ኢኮኖሚያውም ሊወድቅ የቻለበት ዋናው ምክንያት የነዳጁን አሁን ምንድነው የሆነ ነግበኔ የሚያሰኝ ነገር በየትኛውም ሀገር ላይ የተፈጥሮ ሀብት ባላት ሀገር ላይ ወይም ልትበለጽግ ትችላለች ወይም ደግሞ መበልጸግ ትጀምራለች የሚባለውን ነገር ያን የብልጽግናዋንና የእድገቷን ገና ማኮብኮብ ስትጀምር የማጥፋት ነገር አላቸው። ይሄ የምዕራባውያን ዋናው መገለጫ ባህሪያቸው ነው። አሜሪካኖች አሁን እንደ ቀድሞ ቢሆንና ከሰባዎቹ 72 73 ላይ በነበረ ጊዜ እጅግ በጣም ጠንካራ የሆነ በጣም ዘመናዊ የሆነ በወቅቱ እንኳን ዘመናዊ የሆኑ በዛን ሰዓት ላይ ይሄ በሳይበር ቴክ የሆኑ ቴክኖሎጂዎች ሁሉ ይታይባት የነበረችው ከገልፍ ካንትሪስ ኢራን ነበረች።
በዛን ዘመን የነበረው ያ ቴክኖሎጂ አሁን በመጡት በሶሻሊስቲክ ርዕዮተ ዓለም የሚጓዙት ቻይናና እስራኤል ይዘው ኢራንን ማበልጸግ ጀመሩ። ስለዚህ ኢራን አሁን ምንም የማያልቅ የጦር መሳሪያና ጥይት አላት። ስለዚህ የቻለችውን ያህል ምናልባት ሂሮሺማና ናጋሳኪ ላይ እንደተጣለው አይነት በኒውክሊየር ኃይል ካላወደሟት በቀር ያችን ሀገር ከኢራን የማይተኮስ ጥይት የለም። አንደኛ ካለው የሀገር ስፋት፣ ሁለተኛ እንደገና ደግሞ ዲቴክት ላይደረጉ የሚችሉ በጣም ብዙ የጦር ስፍራዎች ጦር መሳሪያ የተከማቸባቸው ቦታዎች ይኖራሉ። በእግር ሄደው መቋቋም ስላቃታቸው ብቻ ፍልስጤሞች የቆፈሩት ጉድጓድ ድንገት ነው የተገኘው እንጂ በስለላ ተደርሶበት አይደለም። በድንገት ነው የተገኘው ያ ስፍራ እና ያ እንዳውም በውሃ ሁሉ ሞልተውት እስከ ማጥፋት ደረጃ ጥሩ ዘዴ የተገኘበት ነው። እዚህኛው ላይ ግን ያለው ሴናሪዮ ግን ኢራን ላይ ሊኖር አይችልም። ከባድ ነው። ስለዚህ ቻይናም በቀጥታ ግንኙነት ንግዷን ስለምትፈራና ከአሜሪካንም ጋር ሌላ እንትን ችግር ውስጥ ከመግባት ትታቀባለች። ግን ቅድመ ጦርነቱ ላይ የሰጠቻች ነገር እንዲያውም ካስታወስክ እንዲያውም በ12ቱ ቀናት ጦርነት በፊት ከ16 ከ18 በላይ ግዙፍ አውሮፕላኖች ከቻይና ወደ አሜሪካን ገብተዋል። ምን እንደጫኑ እንኳን አይታወቅም የሚለው እስካሁን ድረስ ሚስጥር ሆኖ ነው የተጠበቀው ወደ ኢራን። ስለዚህ ራሽያን ብትሆን በጣም ብዙ ያስታጠቀቻቸው ነገሮች አሉ። የአየር መቃወሚያ ብቃቷም በፊት ከነበራት ጨምሯል። ስለዚህ ራሷን ነው የምትከላከለው። ነገር ግን አሁን የኢራንና የአሜሪካን ጦርነት ሳይሆን ኢኮኖሚካሊ የሚመጣው ጦርነት ነው ትልቁ። ምክንያቱም የነዳጅ ማስተላለፊያ ቦታዎች ናቸው እነዛ አካባቢዎች። ነዳጅ ካላገኘ የማንም ሀገር ኢኮኖሚ እንደሚንኮታኮት ይታወቃል። ስለዚህ ይህን ለማስቆም ደግሞ ሰውየውን ማለትም ዶናልድ ትራምፕን የሚያስቆሙበት መንገድ ብቻ ነው መፈለግ ያለበት። ስለዚህ ምናልባት ይሄ የማይረባ መስሎ ሊታይ የሚችል ዲፕሎማሲ እንትን ውይይቶች ሊደረጉ ይችሉ ይሆናል። ግን ዞሮ ግን ሁለቱም ከተታኮሱ በኋላ ማረፋቸው አይቀርም። ቀጣይነት ያለው ነገር ግን ምንድነው? መቼ ነው? በኋላ ላይ በሌሎች ሀገራት ላይ የኢኮኖሚው ጫና እየደረሰ ሲመጣ ወደ እንትኖች ላይ ምክንያቱም አሁን አንደኛ ዶናልድ ትራምፕ የምርጫ ጊዜ ደርሷል። ያን የምርጫ ጊዜ በሚጠቀሙ ሰዓት ኢራን ላይ ያደረጉት ድል ይመዘገብላቸዋል። ያልበለዚያ እሳቸው ወደ ኢምፒችመንት የሚሆን ከስልጣን የሚወርዱበት ወይም ደግሞ ፓርቲያቸውን ጥንካሬ ውስጥ የሚከትበት ነገር ይኖራል ብዬ ነው የማስበው። ትንሽ የጥቃቱ አድማስም አሁን እየከበደ መምጣቱ ነው። የነ ፕሬዚዳንት ዶናልድ ትራምፕ እነሱ እንደሚያስቡት ይሆናል አይሆንም የሚለው አስቸጋሪ የሚሆነውና ይሄ እንዳልከው ኢራን ውስጥ ተገብቶ ልክ እንደ ኢራቅ ልክ እንደ ሊቢያ በሆኑ ጉዳዮች ላይ እንትን የሚባልበትም አይነት የፖለቲካ ባህልም የላቸውም። እንደዛም አይነት ጂኦግራፊውም እንደዛም አይፈቅድም። ህዝቡም በተወሰነ መጠን ከሌላው የተለየ ባህሪ አለው እዛ አካባቢና ፋርስነቱ የተለየ ነገር ስላላቸው እንትን ላይሉ ይችላሉና ፕሬዚዳንት ዶናልድ ትራምፕ መጀመሪያ ላይ በተወሰነ ቀናት እለት ሰዓታት በቃ ኢራንን ጸጥ ረጭ እናደርጋለን ኦፍ ኮርስ ኢራንን ጸጥ ረጭ እናደርጋለን የሚለው የፖለቲካ ግንዛቤ የነበረው መቼ መሰለ አሌክስ አያቶላ አሊ ሀመኒን ኢላማ ካደረገን እሳቸው ካለፉ የፖለቲካ እንትኑ በቃ ነፍስ አይዘራበትም የሚል ፍላጎት ስላላቸው እንዳሉት እዛ ላይ ማስቀረት ይችሉ ነበር። ግን አያቶላ አሊ ሀመኒ ስላልኖሩም ሳይሆን ቅድም ባልኩ መንገድ ይሄ በጣም የሚተካኩበት መንገድ እና በሀገራቸው ላይ ያላቸው ጽናት ለብዙ ሀገር ትምህርት የሚሆን ስለሆነ በሱ ልክ በርትተው ቆመዋል እስካሁን። ይሄ ሁሉ እንግዲህ ቀደም ሲል እኔ በተደጋጋሚ አረቡ አይታመንም ስል አንዳንድ ሰዎች አረ ምናምን ይላል። እንደዛ ስለሆነ ነው። ኦፍ ኮርስ አሁን ኢራን እንግዲህ ካታር ላይ ጥቃት ብሰነዝርም ባስተነዝርም ካታር ከኢራን ጎን ትሆናለች ተብሎ አይታሰብም። አረብ ኤሚሬቶችም ባህሬንም ሁሉም አሁን ኢራን ጥቃት እየሰነዘረችባቸው ያሉ ቦታዎች ሁሉ ከኢራን ጎን ይሆናሉ ተብሎ አይታሰብም። ድሮም
ብትመታቸውም ባትመታቸውም አይሆኑም። ግን ምንድነው ሊሆን የሚችለው አትሊስት በማውገዝ አትሊስት በአንዳንድ ጉዳዮች ባለመሳተፍ አየር ክልልን አንሰጥም በማለት በአንዳንድ ጉዳዮች ላይ ሊያግዟት ይችል ነበረ ወይም ደግሞ ዲፕሎማቲካሊ በዛ መንገድ ሊሄዱ ይችሉ ነበር። አፍተር ኦል ደግሞ ይሄን ብለህ ስታስብ ከነሱ ቤዞች እየተነሱ ነው ጥቃት የሚሰነዝሩኝ የሚል አረዳድ ኢራን አላት። በየትኛውም ካልኩሌሽን ኢራን አጣብቂኝ ውስጥ ገባች። ስለዚህ ያገኘችውን መተኮስ ሆነ። ይሄኛው እስከ መቼ ያዛልቃል ነው። አንተን እያየው ነበረ እና ሚሳኤል መቁጠር ጀመሩ የምዕራቡ ዓለም ወይም ደግሞ ሞር እስራኤልና አሜሪካ ሚሳኤል መቁጠር ጀመሩ። እንግዲህ እስከ 3000 እስከ 3500 ሚሳኤሎች አሏት ተብሎ ነው የሚታሰበው ኢራን። እነዛ ሁሉ እስከሚያልቁ መጠበቅ ነው ወይስ ምን የሚል አይነት ነገር መቁጠር ጀመሩና እሷ ደግሞ በአብዛኛው አብዝታ የምትተኩሰው ብዙ በርካታ ሚሳኤሎችን የተኮሰችው ወደ ኢራንም ወደ እስራኤልም ወደ ሌሎቹ የገልፍ ሀገራትም መካከለኛው ምስራቅ ላይ በጥርጣሬ ወደምታያቸውም ሁሉም ቦታ ላይ እንግዲህ እንትን ብላለች፣ ጥቃት ሰንዝራለች እና አድማሱ ነው አስቸጋሪ ሆኖ እንግዲህ አድማሱን ያሰፋችው ምንድነው የኢራን የትኛውም የአሜሪካ የትኛውም የዲፕሎማሲ ማዕከል የሲአይኤ ጭምር ተመቷል እንትን ውስጥ ሳውዲ አረቢያ ውስጥ። ከዛም በፊት ደግሞ ትላንት እንትናቸው ተመቷል፣ ኤምባሲያቸው ኩዌት ላይ ያለው ኤምባሲ ተመቷል። አሁን ደግሞ ዩናይትድ አረብ ኤሚሬትስ ላይ ዱባይ ያለው ቆንስላ ነው እሱም ተመቷል። ስለዚህ ይሄኛው ኢላማ ውስጥ መግባት ጀመረ። በዲፕሎማሲ ደረጃ ስራቸውን የሚሰሩበትን መምታት ቤዝ ነው ኦሬዲ እየተመታ ነው። ወደ 30 የሚሆኑ ቦታዎችን መትቻለሁ። ያው ቤዝ ሲባል ትንሽም ትልቅም እንደ ሁኔታም ብቻ የሆነ የጦር የያዘ ግዙፍ ላይሆን ይችላል፣ የተወሰኑትን ሊሆን ይችላል። ስፍራ መተኮሻ ስፍራዎች እንደሱ አይነት ነገሮች ይሆናሉ። ጠቅላላ 19 ናቸው መካከለኛው ምስራቅ ላይ ያሏት አሜሪካ ተብሎ ስለሚታሰብ ይሄን ሁሉ ኢላማ ውስጥ ያስገባ ጥቃት የመሰንዘር አካሄድ ነውና እጅግ አስቸጋሪ ነው። አሜሪካ እንደምታውቀው በመካከለኛው ምስራቅ ላይ እንደዚህ ከ19 እስከ 20 የሚሆኑ ካሏት በዓለም ላይ ደግሞ ከ750 እስከ 800 የሚሆኑ ቤዞች አሏት። እነዚህን ሁሉ ታሳቢ ያደረገ ጦርነት እንደተቀሰቀሰ ነው የሚቆጠረው የሚወሰደው። ይሄ ሲሆን ደግሞ ኢራን ከዚህ በፊት ሰይድ አባስ አራግቺ የውጭ ጉዳይ ሚኒስትራቸው አንድ ኢንተርቪው ሲያደርጉ ይሄኛውን ጊዜ ሲናገሩ ነበረ። እኛ አሜሪካ ጋር ጦርነት ብንገባ ቀላል አይደለም፣ ዋጋ ያስከፍላል፣ ቀጠናው ሙሉ ይታመሳል። ራሳቸው እዛው እርግጥ ነው አሉ። አንፎርቹኔትሊ የሚሆነው ነገር አሜሪካ ብዙ ጦር ሰፈሮች አሏት እና እሷ ጥቃት መሰንዘር ከጀመረች አሁንም ጥቃት መሰነዝረው ከነዚህ የብዙ ጦር ሰፈሮቿ እየተነሳች ነው። ስለዚህ የቀጠናው ሀገራት ሁሉም ኢንቮልቭድ ይሆናል። እኛ ጦርነቱን ስንከፍት እሱን ሁሉ ታሳቢ አድርገን ነው። ካታርም እንደምትገባበት ይገምቱ ነበረ፣ አረብ ኤሚሬቶችም ይገምቱ ነበረ። ምክንያቱም የጦር ቤዝ እዛ ነው ያለው፣ እነሱም እንደሚመቱ ያውቃሉ። በጣም እንትን ያሉ ነገር ነው የሚናገሩት። አያቶላ ኻሜኒ ራሱ ምንድነው ያሉት? በሰዓታት ውስጥ ነው ኢራን ውስጥ አንድ ችግር ቢፈጠር ቀጠናው የሚሆነው በሰዓታት ውስጥ ነው የሚል መረጃን የሚል ትንበያቸውን ነበር ያስቀመጡት። ኦፍ ኮርስ እስራኤል ጥቃት በሰነዘረች አንድ ሰዓት የሞላም አይመስለኝም ወዲያውኑ ኢራን አስወነጨፈች የሚል እንዳልከው እንትን ፕሪሲሽን ነው እንትን ኢላማውን የጠበቀ ጥቃት ነው የሚሰነዘረውና እነሱ ስትመለከት ችግር ይፈጠራል የሚል ሀሳብ ነበራቸው። የሆነ ያለውም ይሄ ነው። እንትኑ ምን ያህል ሰው አለቀ፣ ምን ያህል ጉዳት ደረሰ የሚለውን በደንብ ሌላ ጊዜ እንመጣበታለን። ግን እኛ ጀነራል የፖለቲካ ኮንሰፕቱን ብናየው ጥሩ ነው። የአረቡና የገልፍ ሀገራት ምላሽ እንዴት እንደሚታይ ወይም ደግሞ ምን እየሆነ ነው የሚለውን የተለየ ነው ወይ ካልተጠበቀው ውጭ ነው ወይ የሚለውን ብናነሳው መልካም። እዛ ላይ ያው ቀደም ሲል ከተነጋገርንባቸው የተለየም አይደለም የሚሆነውና ምናልባት የአረብ ሀገራት ምን አይነት አቋም ይዘዋል ብለን በምንል ሰዓት አሁንም ወደ ኋላ መለስ ብለን ስናይ ቀደም ብለው በተመረጡ ጊዜ 45ኛው ፕሬዚዳንት ሆነው ሲመረጡ ካልተሳሳትኩ አይደለም ትራምፕ ያን ጊዜ የመጀመሪያቸው ውሳኔያቸውና ስራቸው ምንድን ነበር? አክቲቭሊ የሰሩት ነገር የአረብ ሀገራትን ከእስራኤል ጋር ማወዳጀት ነበር። ዲል ኦፍ ዘ ሴንቸሪ የሚባለው። ስለዚህ ይሄን ማንም ሊያደርገው የማይችለውን ነገር ሪፔል ሊያደርግ የሚችሉ በቃ ሊሳሳብ የሚችሉ እንጂ ሊጋጠሙ የሚችሉ ነገሮችን ማጋጠምና ማጨባበጥ ችሏል። ይሄ በህይወታቸው ውስጥ ትልቅ ስኬት ተብሎ የሚቆጠርላቸው ነው። ስለዚህ እነዚህ ብዙዎቹ አብዛኞቹ ሀገራት እንደ ድሮ በ80ዎቹ በ90ዎቹ እየተደረገው አይነት የፖለቲካ ሲስተም አይደለም አሁን ሊካሄድ የሚችለው። ምክንያቱም እነዚህ ሀገራት አሁን ከእስራኤል ጋራ ጥሩ ግንኙነት አላቸው። ዳግም ከእስራኤል ጋራ
ወደ ግጭት ውስጥ የሚያስገባ ነገር የለም። ወይም ደግሞ ማውገዝ ወይም ደግሞ እስራኤልን እንደ ጠላትነት የሚፈርጇት ከሆነ እነዚህ የአረብ ሀገራት ከነበራቸው የኢኮኖሚ ይዞታና ወይም ደግሞ የሀብት መጠን በአብዛኛው ሊጎልባቸው ይችላል። ምክንያቱም እስራኤልን ነኩ ማለት መላ አውሮፓን እንደነኩ ስለሚቆጠር ማለት። ስለዚህ ይህ በአረብ ሀገራቱ መካከል ክፍፍልን ሊፈጥር ስለሚችል በአብዛኛው ወደ ኢራን የሚጠጋ ምንም አይነት የአረብ ሀገር ይኖራል ለማለት ያስቸግራል። ሁለተኛ እንደገና ደግሞ ሱኒና ሺያ የሚባለው ሁለቱ የሃይማኖት ልዩነት በተጻራሪ ነው የሚያሳያቸውና በአንድነት ሊቆሙ የማይችሉ ሃይማኖቶች ናቸው እነዚህ ሁለቱ። በጣም ጥቂት ልዩነት አላቸው፣ ግን የከረረ ጸብ የሚያመጣ ስለሆነ ያንን የኢራኑን እምነት የማይከተለውን ሌላው የአረብ ሀገር በምንም ተአምር ኢራንን ሊደግፋት አይችልም። እነዚህ ሁለት ፋክተሮች ናቸው ወሳኝ የሆኑት ወደ ኢራን ሊያስጠጋቸው የማይችለው ማለት ነው። ስለዚህ አሁን ወደ ኢራን ኦፊሻሊ ተጠግቶ ወይም ደግሞ የተባበሩት መንግስታት ላይ በሚደረገው ጦርነት በሚደረገው ስብሰባ ላይ አብስቴን የማድረግ አቅም ይኖራል እንጂ ኦፖዚት ሆኖ ለመቅረብ እንደነ ቻይና፣ እንደ ራሽያ፣ እንደ ኩባ ወይም ደግሞ እንደ ኒካራጓ የመሳሰሉት ሀገራት አለ አይደለም ለአሜሪካን ብዙም ሲምፓቲ የሌላቸው እነዚህን ድጋፍ ሊያገኙ ይችሉ ካልሆነ በቀር በጣት የሚቆጠሩ ናቸው። ባለፈውም በተደረገውም ስብሰባ ላይ እንደዚሁ ከ51 የበለጡ ሀገራት አይደሉም በጉዳዩ ላይ ፖዚቲቭ የሆነ ነገር በአዎንታዊ መልክ ያዩት ማለት ነው። ስለዚህ የገልፎ ሀገራት አንደኛ ኢኮኖሚያቸውም ስለሚጎዳ በይበልጥ ለሰላም ስምምነት ለማድረግ ይጥራሉ እንጂ ወደ ተመልሶ እንደገና ጦርነቱ የሚባባስበትን ነገር ያደርጋሉ ማለት ያስቸግራል። ምክንያቱም ኢራንን የሚደግፉ ከሆነ ወይም ደግሞ አሜሪካንን ወይም እስራኤልን የሚያወግዙ ከሆነ የጦርነቱ ሁኔታ ይጨምራል እንጂ አይቀንስም። ስለዚህ በተቻለ መጠን አሁንም ቢሆን ፋታ ማግኘቱ አይቀርምና ጦርነቱ በሁለቱም ወገን ፋታ ማግኘቱ አይቀርምና ይህን ፋታ በሚያገኝበት ሰዓት ደግሞ ያኔ የዲፕሎማሲው ነገር መጨመሩ አይቀርም። ግን አሁንም ቢሆን 30% ነው 60% ነው 62 63% ነው የኒውክሊየር ፓወር እንዳላት የሚታወቀው አይደለም። ስለዚህ የቀራት 30 ወይም ከዛ ያነሰ ነው የሚባል ነገር ነው ያላት። ስለዚህ ይህንን ነገር በፍጹም ይህንን ምርምር ወይም ደግሞ እዚህ ላይ ቴክኖሎጂ እንደማታቆመው ይታወቃል። ሁለተኛ እንደገና ደግሞ ኢራን የግድ ኢራን ውስጥ ብቻ አይደለም ይህ ቴክኖሎጂ አላት። በሌሎች ሀገራት ላይ እኮ ይሄን ሪሰርች እየሰራች ሊሆን ይችላል። ምንም የሚታወቅ ነገር የለም። ምክንያቱም ይሄ ኒውክሊየር ነው፣ የሀገር ህልውና ነው። የግዴታ ኢራን ውስጥ ብቻ አይደለም ይሄ ሊበለጽግ የሚችለው። ሄደ ያ ቴክኖሎጂ አለ ቤዝ ነው ላለፉት 40 ዓመታት አይደለም ያስጀመሯቸው ደግሞ አሜሪካኖች ናቸው። ስለዚህ አሜሪካን ስኩል ኦፍ ኒውክሊየር አለ፣ የራሻ ስኩል ኦፍ ኒውክሊየር አለ፣ የቻይና ስኩል ኦፍ ኒውክሊየር አለ። እነዚህ ሰዎች በቀላሉ እጅ የሚሰጡ አይደለም። ግን እስራኤልም ቢሆን እያከታተለች ባለፉት ጊዜያቶች እነ ሱሌማንም ከዛም በፊትም የነበረውን የዋናውን የኒውክሊየር አባት የሚባለውንም ሰው ዳይሬክትሊ አጥቅታ ብታጠፋም ከዛም በኋላ ያሉትንም ሰዎች ማደን በፍጹም የማይቻልበት ሁኔታ ይኖራል እና ይሄ የተወሳሰበ የሉዓላዊነትን የመጠበቅ ዘመቻ ስለሆነ አንድም የኢራንን ህዝብ ህልውና የሚነካን ራሱ የእስራኤል የኢራን ህዝብ እንዲህ በቀላሉ አያየውም። ሁለተኛ እንደገና ደግሞ ወደ ኋላም ታሪክም የሚነግረን ደግሞ የሰለጠነ ህዝብ መሆኑን ነው። ኢትዮጵያ ጥንታዊ ስልጣኔ እንዳላት ሁሉ ፋርስም ከፍተኛ ስልጣኔ እንዳላት ይታወቃል እና ይህ ደግሞ በህዝቦቹ ዘንድ መከፋፈልን አይመጣም። አየ ሉዓላዊነትን የሚያረጋግጠው የሉዓላዊነት ኃይል የማይደፈረው የህዝብ አንድነት ሲኖር ነው። ስለዚህ ምዕራባውያኑ ይበልጥ ወደ ኋላ መለስ ብለው ታሪክን ቢያዩ ምናልባትም ቢሰሟቸው ዶናልድ ትራምፕ የሚመክሯቸውን ሰዎች ቢሰሟቸው ይህን ጦርነት ቢያቆሙ ነው እንጂ ቢሻላቸው ምንም ኢራን አትሸነፍም፣ ልታጠፋት አትችልም። ብዙ ነገር ልታወድምባት ትችላለህ፣ ግን ከኒውክሊየር ማብላያው እንትን ወደ ኋላ የሚሉ አይደለም። ምክንያቱም ይሄ ቴክኖሎጂ ነው፣ ላቦራቶሪ ነው። መስራት ሌላ ጉዳይ ነው፣
ግን ያን ነገር የሚያበለጽጉት ምክንያቱም ከ20% ወይም ደግሞ ቅድም እንዳልከው ከ5% ተነስተው ነው አይደለም? አዎ እንግዲህ አሁን 60% ደርሷል። ስለዚህ አሁን የጊዜ ጉዳይ ነው። ስለዚህ ሀብታቸውን የሚወስድባቸው በዚህ ጦርነት ከሆነ ጊዜያቸውን የሚወስድባቸው በዚህ ጦርነት ከሆነ ሰሜን ኮሪያ የደረሰችበት ስፍራ ላይ የማደርስበት ምንም ምክንያት የለም። እነዛ ደግሞ ሁለት ታላላቅ ሀገራት ራሻና ቻይና ደግሞ ሁሌም ከጎኗ ስለሚሆኑ ወጣም ወረደም ጦርነቱ ይጀመር፣ ሰዎች የሰው ሕይወት ይለፍ፣ የኢኮኖሚም ጉዳይ ላይ ብዙ ሀገራት ይጎዱ እንጂ ጦርነቱ መቆሙ አይቀርም። ኢራንም ብትወድምም ጭራሽ አጠፋ። ትልቅ እንትን ያለው እሱ ላይ ነው። እኔ ኢራኖች ሀገራቸውን ማስቀጠል ከቻሉ እውነትም አንድነታቸው ማይመለስ እንትን ነው። አሁን ባሉበት ሁኔታ ብዙ አይነት ኃይላት ነው የገቡባቸው። ጎረቤቶቻቸውም ገብተውባቸዋል፣ በመግባት ሂደት ላይ ናቸው። ሳውዲ አረቢያ ከዚህ በኋላ እንግዲህ የትኛውንም እርምጃ ወስዳለሁ ነው ያለችው። እሷም ሚሳኤል መተኮሷን ቀጥላለች። ድሮኖች ትተኩስባታለች፣ ሚሳኤሎች ትተኩስባታለች። እሱም ስላለ የስልጣኔ መጥፋት አይመስልም? ስልጣኔን እያጠፋ አይሆንም? ምክንያቱም እስራኤል እንዳየሁት ከሆነ ባለፉት 2 ቀናቶች የሳውዲ አረቢያን የነዳጅ ማጣሪያዎችን ስፍራዎች እያየሁ ነበረ። በአብዛኛው ኦን ኤር ያሉ ናቸው፣ አባብ ዘ ግራውንድ ያሉ ናቸው ብዙዎቹ እና ለጥቃት የተጋለጡ ናቸው። ሙሉ ለሙሉ እስካሁን ድረስ በዩኤስ ቤዞች ነው እንጠበቃለን ብለው ስለሚሉ ማለት ነው። ስለዚህ ቢተኮስ እሳት ነው። ስለዚህ የሚጠፋበት መንገድም ሊኖር አይችልም። እንኳን አይደለም በኢኮኖሚ ላይ በከባቢ አየር ላይ ራሱ ከፍተኛ ለውጥ ያመጣል ብዬ ነው እኔ እንዲሁ እማም ነው። ስለዚህ ሳውዲ አረቢያ እንዲያውም ዳይሬክትሊ ኮንታክት ማን ነው ኢንቮልቭ ማድረግ ከቻለች መሳተፍ ከቻለች ከአሜሪካን ጎን ሆና ያን ጊዜ ሳውዲ አረቢያ የማትጎዳበት ምንም ምክንያት የለም። በጣም አንደኛ እነሱ ኢኮኖሚያቸውንም በዝግጅትም እንዳልከው የኢራን ያህል የተዘጋጁ አይደለም። በጣም ኮምፎርት ዞን ላይ ነው ያሉት። አሜሪካ ትጠብቀናለች፣ እንግሊዝ ትጠብቀናለች ምናምን የሚል ሀሳብ ስላላቸው ኒውክሌር ላይ ስትመጣ እንዳልከው ኒውክሌር እውቀት ነው የሚሸጋገር ሆኗል። አቶሚክ እውቀቱን እኮ ያሸጋገሩት የቴህራን ዩኒቨርሲቲ ሰዎች የሳይንቲስቶች ናቸውና ብዙዎቹ አልቀው እንኳን ቀጥለዋል እና ይችኛዋ ትንሽ የቀጣይነት ሊኖረው ይችላል። ግን የኢራን ፖለቲከኞች ኦፍ ኮርስ ሊያምኑ አይጠበቅባቸውም። እኛ እንደዚህ አይነት ነገር የለም። ከዚህ ቀደም አያቶላ አሊ ሀምኔም ነግሯቸው ነበር። እናንተ አታምኑ አላችሁ እንጂ እኛ አንፈልግም፣ በሃይማኖታችንም አይፈቅድም፣ ወጋችን አይፈቅድም የሚል አቋም ነበራቸውና እንደዛም ሆኖ ግን 3.67 በመቶ 2015 ላይ ከዛ በላይ እንዳትሄጅ ነበረ ስምምነቱ በነ ባራክ ኦባማ የፕሬዚዳንትነት ዘመን የነበረው ስምምነትና 3.67 ላይ ዩራኒየም ከዛም በላይ እንዳታበለጽጊ ተብላ ተከልክላ ነበር። እሺ ብላ ተስማምታ ስትሄድ 2018 ላይ ፕሬዚዳንት ዶናልድ ትራምፕ እንደመጡ ጥለው ሲሄዱ እሷም ማበልጸግ ጀመረች። ከዛ 20 በመቶ አደረሰችው ሲባል ከዛ አሁን የዛሬ 6 ወር 8 ወር ወይም ደግሞ የዛሬ ዓመት አካባቢ 60 በመቶ ዩራኒየም ያበለጸገች ሀገር ሆነች። ያ ማለት ኒውክሌር የላትም ለማለት አያስደፍርም። ቢኮዝ የሚሰነዝረው ጥቃት የሚያደርሰው ውድመት የኒውክሌር የተለያዩ ደረጃዎች ተቀምጠውለት ሊሆን ይችላል እንጂ ውድመት አያስከትልም ማለት አይደለም። ብዙ ጊዜ ሂሮሺማና ናጋሳኪ ስለሚነሳ 60 በመቶ ላይ በአሁኑ ሰዓት ደረስክ ማለት እንደ ቴርሞኒክሌር አይነት ስሜት ያለው በመሆኑ ማውደም ይችላል ነው። ፕላስን አንተ እንዳልከው ደግሞ በጣም በፈጠነ መንገድ መታጠቅ ይችላሉ። ምክንያቱም አንደኛ የሴንትሪፊውጅ የሚባል አለ፣ እሱን መጠቀም ነው እና ከዚህ በፊት በነበረው ጥናት ኢራን ከፈለገች መታጠቅ ከፈለገች ከ7 እስከ 8 ቀናት ወይም ደግሞ አንድ ሳምንት ብቻ ካገኘች ኒውክሌር ትታጠቃለች። ስትታጠቅ ደግሞ አንድ ኒውክሌር ብቻ አይደለም 8 እስከ 10። በዚህ ሰዓት ኢራን ኒውክሌር ቢኖራት ማንም ላይ የምትተኩስ ይመስለኛል። ቢካዝ በጣም የሚደረግባት ነገሮች ብቻዋን ቆማለች። በዚህም በዛም ድሮም ለነገሩ ትገምታለች። እኛም እንገምት ነበር እንኳን እሷ ማለት ጎረ የሚታመኑ ስላልሆኑ የማይታመኑበት ምክንያት ደግሞ አሜሪካን እዛው ይዘው በእነሱ ህልውናቸው አብዛኞቹ በአሜሪካ ጦር ስር ወይም አሜሪካ በምትቆጣጠረው መንገድ እየሆነ በመምጣቱ እነሱ ሀብታቸውን እየሰጡ እነሱ ደግሞ ሴኩሪቲውን እና አሜሪካ ሴኩሪቲውን በመስጠት ተደጋግፈው እየቀጠሉ የነበሩ በመሆናቸው ይገመታልና ትንሽ የፖለቲካ አውዱ አስቸጋሪ ነው። ምናልባት ከቀይ ባህር ፖለቲካ አንጻርም ይሄ ቀደም ያነሳናቸው የሆርሙዝ ሰርጥ ጉዳይ ሲነሳ ሆርሙዝ ሰርጥ ግሮሮ እንደመያዝ ይቆጠራል ሲባል
እንግዲህ በተለያየ ቦታዎች ላይ ይሄ ጉዳይ እንግዲህ እኛ የፐርሺያን እና የገልፍ ኦፍ ኦማንን ጉዳይ ለማንሳት ስለፈለግን እና አረብ ኤሚሬቶች እና ኦማን እንዴት እንደሚቸገሩና ኪዮት ለማሳየት ስለሆነ ነው እንጂ ይሄኛው ሄዶ የት ነው የሚደርሰው? ህንድ ውቅያኖስ ይደርሳል፣ ጥቁር ባህር ይደርሳል፣ ካስፒያን ይደርሳል፣ ሬድ ሲ ይደርሳል እና ዓለም አቀፍ ውሃዎችን የሚያነካካ ነው። ንክኪው ዓለም አቀፍ ውሃዎችን ያነካካል። የዓለማችን ደግሞ አብዛኛው ንግድ የሚሳለጠው በባህር ላይ ነው እንደምታውቀው። ይሄ ሁሉ ነገር አንድ ላይ ሲዳመር የቀይ ባህር ፖለቲካ ላይ ያለምንም ከልካይ ማንንም የሚያግደው ሳይኖር ክፍት ነው። ምክንያቱም እዛ ሁቲም ከፍቶ ነው የሚሰጠው ይደርሳል። እና ግብጽም ደግሞ ቀይ ባህርን ሴክር ማድረግ የሚችሉ ኃይሎች አይደሉም። አሁን አንዳንድ አስቂኝ ፖለቲካ ጀምረዋል እና አልሲሲ እሱን ወደፊት የምናየው ይሆናል። ከውሃ ፖለቲካው በተለይም ከዚህ ከቀይ ባህር ከኛ ጋር አገናኝተን የተወሰነ ሀሳብ ብናነሳ አሌክስ። ቀድምም ሌላ ስጋት ተብሎም ሊፈጠር የሚችለው ነገር አሁን ቀድም አዘርባይጃን ስትል አንድ ሀሳብ መጥቶልኝ ነው። በቅርብ ጊዜ ባለ ከ15 ቀን በፊት ምክትል ፕሬዚዳንቱ ፔንዝ ወደ አርሜኒያ እና ወደ አዘርባይጃን ሄደው ነው። መጀመሪያ አዘርባይጃን ከዛ ወደ አርሜኒያ ነው መጥተው የሄዱት እና ያን ጊዜ በሄዱ ጊዜ እዛ ስፍራ ላይ እንግዲህ ይህ ማለት ከኢራን ጀርባ ማለት ነው። አሁን ከአንደኛው ጥቃት ያለው ከሜዲትራኒያን ባህር ነው፣ አንደኛው ደግሞ ከባህረ ሰላጤው ነው። ሶስተኛው ግንባር ደግሞ በአርመንና በአዘርባይጃን በኩል የትራምፕ መንገድ የሚባል ነገር ጥርጊያ መንገድ እየሰሩ ነው። አሁን ትንሽ የሩሲያ ኤፍኤስ በሚባለው የሩሲያ የስለላ ድርጅት ያን ጉዳይ በደንብ አጠናክሮ ስለያዘና ለአዘርባይጃንም ለአርሜኒያም ከባድ ማስጠንቀቂያ ስለተሰጣቸው ነገሩን ችላ ቢሉትም ለትራምፕ ሌላው መንገድ ሊሆንላቸው ይችላል። ስለዚህ ኢራንን በዚህ መንገድ ሳይሆን ሌላ እንደገና ተጨማሪም እያሰቡባቸው ነው። ምናልባት ይህ አካሄድ ካልተቻለ በጀርባም ሌላ ሶስተኛና አራተኛ ኃይል እንደሚጨመር ነው የሚታመነው። መለስ ብለን ግን ወደ ቀይ ባህር በምንመጣ ሰዓት የሆርሙዝ ላይ ያለው ኢፌክት እዛ ላይ የሚመጣው ጉዳት አሁንም ቢሆን በስዊስ ካናል እና በዚህ በኤልመንደብን በኩል የማይመጣበት ነገር የለም። የቀናት ጉዳይ ነው ሊሆን የሚችለው። ምክንያቱም የመኖች በቀጥታ ከእንትኖች ጋራ ሁሲቶቹ ከኢራን ጎን እንደሚሰለፉ ይታወቃል። ያ ደግሞ ማለት ደግሞ ለግብጽ ስጋት ነው። ስዊስ ካናልን ሊቆጣጠሩት ይችላል። ስለዚህ ሁሲቶቹ ደግሞ እነሱ በሚተኩሱት መጠን ለአሜሪካን መርከቦች እንግዲህ ከባድ የሆነ ስጋት ነው የሚፈጥርባቸው። ምናልባትም ባህር ሰርጓጅ የሆኑ ወይም ደግሞ ከፍተኛ ፍጥነት ያላቸው አነስተኛ መርከቦች ወይም ደግሞ ሰው አልባ የሆኑ ጀልባዎች አሏቸው ኢራኖች። ያንን በዚህ ስፍራ ላይ በዚህ አሁን ዳይሬክተራችን በሚያሳየን ስፍራ ላይ ከባብ ኤልመንደብ ጀምረ እስከ ስዊስ ካናል ያለውን ሊቆጣጠሩት ይችላል። ስለዚህ ይሄ ማለት ደግሞ ለግብጽ ሌላዋ የኢኮኖሚያ ጉሮሯን መዝጊያ ነው የሚሆነው። ስለዚህ ይሄ ደግሞ ሌላው የአሜሪካን ፖለቲካ ላይ ከፍተኛ ጉዳት የሚያመጣ ነገር ነው። ምክንያቱም ስዊስ ካናል ለአውሮፓም ለማንም እንደሚሆን ይታወቃል እና የስዊስ ካናል ላይ የሚፈጠር ራሱ ጉዳት ቀላል አይደለም። እንግዲህ የስዊስ ካናል ከዚህ ለእስያም ለአውሮፓም መጋቢ እንደሆነ ስለሚታወቅ በቀላሉ የሚታይም አይደለም። ምክንያቱም በተናጠል በሚሊሻ ደረጃ ነው የሚዋጉት እና ያ ትንሽ ከፍተኛ ስጋት እንዲያውም ሊያመጣ ይችላል ብዬ ነው የማምነው። ከዛ በተረፈ ግን እና አልሲሲም ቢሆኑ ራሳቸውንም ሳይከላከሉ ነገር ግን ለሌሎች የአፍሪካ ሀገራት በጣም እንቅፋት ሊሆን የሚችል ነገር የማይሆን እሰጥ አገባ ውስጥ ሊያስገባሉ። እኛም ሀገር ላይ ራሱ የኢኮኖሚ ጉዳት ሊደርስ ይችላል ብዬ አምናለሁ። ይሄንን ጉዳይ ልክ ነው። እንትን ሲለጠጥ የሆርሙዝ ሲለጠጥ ካስፒያን እያለ እንደዚህ ሲንቀሳቀስ በተለያየ መንገድ የውሃ ፖለቲካ ውሃ የሚባሉ ነገሮችን የሚያነካካ ነውና እንዳልከው ከዚህ ባብ ኤልመንደብ ይችኛው ቀይ የሆነችው እሷ ላይ መዘጋት ማለት ወደ ስዊዝ ቦይ መሄድ አችልም ማለት። ስዊዝ ቦይ እንግዲህ ላይ ያልነው በነጭ ጽሁፍ ያለው የላይኛው ከባብ ኤልመንደብ ኔክስት ያለው ማለት ነው። እሱ ላይ መድረስ አችልም፣ ቀዩ ዘግቶታል። ስለዚህ ምንድነው የምታረገው? ከየትኛውም አቅጣጫ መጣ አቋራጭ ሜዲትራኒያን ባህር መገባበትን በዚህ በኩል ዞረ
3 ሳምንት የነበረው ጉዞ 12 ሳምንት ይሆናል። 12 ሳምንት እንዲያውም ባለፈው መርከቦች የ12 ቀናት ጦርነት አካባቢ ላይ መርከቦች እስከ 15 ቀናት ጉዞ ተራዝሞባቸው ነበረ። ስለዚህ በዚህ ስዊዝ ቦይ ለመድረስ ኬፕ ኦፍ ጉድ ሆፕ የሚባለው ደቡብ አፍሪካ ጫፍን ነክተህ ነው ከዛ ዞረህ በዛኛው ጥግ ሄደ እንግዲህ የአውሮፓውንም የሁሉንም የንግድ ስርዓት ልትገናኝ የምትችለው ያንንም ደግሞ ለመጓዝ ደግሞ ተጨማሪ ነዳጅ ይፈልጋል። የነዳጅ ዋጋ ደግሞ እየጨመረ ነው የሚሄደው። ሴኩሪቲ ይፈልጋል። በአሁኑ ሰዓት ደግሞ እያንዳንዱ መርከብ ሲንቀሳቀስ ጥበቃ ያስፈልገዋል። ምክንያቱም በየትኛውም ቦታ ነው የሚተኮሰው ሚሳኤል እና በጣም ከባድ የሆነው ነገር ይሄ ነው። አንዳንድ በጣም ኢምፓክቱ ይሄ የመካከለኛው ምስራቅ ፖለቲካ ሲባል እንደው ስሙ አይደለም ቅርብ ስሙ እንዲያውም ሩቅ ሊሆን ይገባል። ከስሙ ይልቅ እኛ ጋር ጂኦግራፊካሊ በጣም ቅርብ እንደሆነ ነው እንትን የሚለውና በጣም ዳይሬክተራችን በደንብ እንደሚያሳየን የየመን ሁቲዎች እዚህ ጋር አሉ። የየመን ሁቲዎች ይሄን የሬድ ሲን እስከተወሰነ ጫፍ በኤደን ባህረ ሰላጤ በኩል ያለውን ማነው ህንድ ውቅያኖስን በደንብ መቆጣጠር ስለሚችሉ ከላይ እስከታች ያለውን የቀይ ባህር ፖለቲካን የህንድ ውቅያኖስን ፖለቲካም በመቆጣጠር የነ ግብጽን ፍላጎት በመዝጋት ግብጽ ላይ ብቻ የሚቆም አይደለም እኛንም ጎረቤቶቻችንም ኢምፓክት የሚያደርግ በዛ ላይ ደግሞ የአሜሪካ የጦር ሰፈር ጅቡቲ ላይ አለ። የጅቡቲው ኃይል ምንድነው የሚያደርገው? አንዳንድ መረጃዎች ሳይነበረ ውሸት ነው፣ እንደዛ አይነት ነገር የለም። ይገባቸዋል ተመልካቾቻችን። ጅቡቲ ላይ አንድ ቤዝ አለ፣ እሱ ደግሞ ስራውን ይሰራልና እነዚህ ጉዳዮች ናቸው። ስለዚህ አሁን ደግሞ ኢትዮጵያ በቀይ ባህር ፖለቲካ ላይ ብዙ ነገሮች ስላሏት የፖለቲካ ኢንጌጅመንቷም ስለሚታወቅ የጠቅላይ ሚኒስትሩ መልእክቶች ከቀይ ባህር ፖለቲካ ፍላጎት አንጻርና ከጂኦፖለቲክሱ አንጻር እንደሆነ የሰጧቸው አስተያየቶች ታሳቢ መደረግ አለባቸውና ይሄ ቀላል አይደለም እና ይሄኛው ከዛች ተነስተህ እንግዲህ ዞረህ እስከምትሄድ ድረስና ይሄኛውን አቋርጠህ ስትሄድ ያለው የርቀት ቀላል አይደለም። ነዳጁ ብቻ አይደለም። በአሁኑ ሰዓት ከነዳጁን ባሻገር እነዚህ ነጠብጣቦች የተከተልክ ዞረህ በኬፕ ኦፍ ጉድ ሆፕ ስትሄድ የምታወጣው ነዳጅ ወይ የምታወጣው ሌላ ሀብት ምናምን ሳይሆን አሁን እሱም ብቻ አይደለም የምታወጣው ሴኩሪቲውን እዛ አካባቢ ላይ በደንብ መጠበቅ መቻል አለበት። አሁን አሜሪካ እነዚህን ጠብቃ ታስተላልፋለች ወይ? ችግር አለ። ምክንያቱም ቢዚ ናት። ሴንቲኮም የሚባለውም እዛው ስራ አብዝቶባታል እና እነዚህ ነገሮች ስላሉ ነው አሌክስ ብዙ ሰዎች ቀለል አድርገው የሚመለከቱት እኛ ላይ እንደማይደርስ አድርገው የሚያስቡት እንደው በጣም በተደጋጋሚ እንደው መባል ያለበት ነገር ይሄ ዋር ነው፣ ጦርነት ነው። ጦርነት ላይ የሚወራወሩት ምንድነው? ሚሳኤል ነው የሚወራወሩት። መካከለኛው ምስራቅ ላይ እኮ አሁን የሚያንዣብበው ተዋጊ ጀት ነው፣ ሚሳኤል ነው። እና እሱን ነገር ታሳቢ ማድረግ እኛ ሀገር ጎራ አለ አይደል? የሚታወቅ ሁለት ጎራ እንደዚህ ሁለቱንም ጎራ አንተም በዚህ ምክንያት ልክ አይደለም፣ አንተኛውም ጎራ በዚህ ምክንያት ልክ አይደለም ተብሎ በጣም ብዙ ሎጂካል ነገሮች ማስቀመጥ ይቻላል። አንድ ሰባዊነት የሚለው ላይ መቆም ነበር የሚያዋጣውና አንድ ነገር እየተመለከትኩ ነበር። እነ የአውሮፓ ሀገራት እነ ቻይና ከመካከለኛው ምስራቅ ያወጡ ነው ዜጎቻቸውን በማስወጣት ሂደት ላይ ናቸው፣ በመቆጣጠር ላይ ናቸው። የኛ ዜጎች እኮ በጣም ብዙ እኮ ያለው መካከለኛው ምስራቅ ላይ ነው። ከቤሩት እስከ ምን ጥያቄ ነው? ያን እንዴት ነው መቆጣጠር የሚቻለው? ያን ሳምጥተን እንዴት ነው እዛ ያን ሰቆቃ እንደው ከመጣናቸው እንደው ከቻለን ያን ሰቆቃ አስወጣናችሁ ብለን እዚህ ሲመጡ ደግሞ እንዲና እንዲ ብለን እንትን ልንላቸው ነውና ኢምፓክቱ ከባድ ነው። አሌክስ ከዚህ አንፃር ሐሳብ ብሰጥ ደስ ይለኛል። እንዳልከው የጦርነቱ መነካካት ለምሳሌ አሁን ኦፊሻሊ ተነገረ የነበረው አውሮፕላን ላይ ሊሳፈሩ የሚችሉ ከ25000 ያላነሱ ቱሪስቶች አረብ ኤሚሬትስ ላይ እንደቀሩ ይታወቃል። ከዚህ በተጨማሪ ደግሞ በእነዚህ አረብ ሀገራት ውስጥ የኛ ኢትዮጵያኖች ሳውዲ አረቢያም ኦማንም ኩዌትም የትም አሉ። እንግዲህ ቁጥራቸውን በውልቅ ባናቀውም ውጭ ጉዳይ እንግዲህ ማስተካከያ ይሰጥበታል። እዚህ ሀገራት ላይ ያሉት ወጣቶች ደግሞ ለሀገራችን ብዙ ኢኮኖሚ ብዙ ነገር የሚጠቅሙን ወገኖቻችን ናቸው። የነሱም ህይወት ራሱ ስጋት ላይ ነው። ግን አሁን የነዚህን አካባቢ ሀገራት የኢኮኖሚ መጻኢ እድላቸውንም ስናይ አረብ ኤሚሬትሶችም በቀጣይነት ያን ሁሉ የቱሪስት መዳረሻ የሆነች ሀገር በጣም ቢዚ የሆነ ኤርፖርት ያላት ሀገር ናት። አቡዳቢና ዱባይ ማለት ናቸው። እና እነዚህ ሁለት ከተሞች እንኳን በአመት ውስጥ በ100 ሚሊዮን የሚቆጠሩ ቱሪስቶች የሚመላለሱበት ያንን የቱሪስት መስህብና የቱሪስት ሀገር ጎብኚ ማጣት
ኢኮኖሚዋን ምሽክ አድርጎ ነው የሚጥልባት። ስለዚህ አሁን አረብ ኤሚሬትስ ላይ እኛ ብዙም ቅርባችንም ስለሆነች ብለን እናስባት እንጂ በሌሎች ሀገራት ላይ ይህም ጉዳት ያመጣል። እርግጥ ለአካባቢው ለዛ ላለው ነዋሪ በቂ ሀብት ስላላቸው በብራቸው መግዛት ስለሚችሉ ብዙ ነገሮች እንትን ሊያገኙ ይችላሉ። ግን በቂ የሆነ ግን አሁንም ቢሆን የምግብ አቅርቦት ሊያገኙ አይችሉም። እነዚህ ሀገራት በሰላም እንኖራለን በሚል ምክንያት ብቻ የተወሰነ የምግብ አቅርቦት ነው ሊኖራቸው የሚችል። ምክንያቱም ይሄ በፍጹም ያልታሰበ ጦርነት ነው ለነዚህ ሀገራት። እንግዲህ ያው ምንድነው የምናየው ኢንተርኔቱንም መጽሐፉንም አይደለም ድሮም የተጻፉትንም በመናይ ሰዓት ከአኗኗራቸው አንፃር አረቦች ደግ ይሁኑ እንጂ ወይም ለተራበ ያብሉ ያጠጡ እንጂ ለራሳቸው ይህንን ነገር አደራጅተው ይቀመጣሉ ተብሎ አይጠበቅም። ምክንያቱም ቀጥታኛ ጦርነት ውስጥ እንገባለን ብለው ባላሰቡት መንገድ ነው ጦርነት ውስጥ የሚገኙት። ስለዚህ ሰላምን ብቻ ነው እንጂ የሚሹት እንጂ ወደ ኢራን ወይም ወደ ሌሎች ሀገራት እንትን የማለት ነገር አይኖራቸውም ብዬ አስባለሁ። ግን አሁንም ቢሆን በቀጣይነት ኢኮኖሚያቸውን ለማስቀጠልና ብልጽግናቸውን ለማስቀጠል ግን የግዴታ የሰላማዊ መንገድ እንደሚከተሉ ተስፋ አድርጋለሁ። በሀገራችንም ላይ ብዙ የኢኮኖሚ ጉዳቶች ሊመጡ ይችላሉ ሊያመጣ ይችላል። ይሄ በጣም በአብዛኛው ማለት ነው ከነዳጅ ጋር በተገናኘ ግን የህዝባችን አንድነት እዚህ ጋም ትልቅ ሚና ይኖረዋል። ምክንያቱም በመደበኛው የምግብ ላይ ምክንያቱም አሁን በምግብ እቃዎች ላይ የሚደርሰው ጉዳት ከፍተኛ ስለሆነ ማለት ነው። ስለዚህ በጣም ኤቲካል ሆኖ ቤተክርስቲያኖችም መስጊዶችም ማንኛውም ትምህርት ቤትም ቢሆን ይህ ነገር ተረጋግቶ ወይም ደግሞ ክፉ ጊዜ እንዳይመጣ ይሄን ነገር በህዝብም በኩል በመንግስትም በኩል ይሄ ነገር ታሳቢ ሆኖ ካልከደ በቀር ጉዳት ያመጣልና የህዝብን አንድነት መጠበቅ ያስፈልጋል ብዬ አስባለሁ። ይሄ ቮለንተሪሊ የሚደረግ ልዩነት ነው፣ ግን ትንሽ ከንቱነት የበዛበት የሆነ በመምጣቱ ነው። አንዳንድ ከሎጂክም ይርቃል። ፕላስ አንድ እንግዳ ነበሩ ባለፈው ሳውዲ አረቢያ መሄድ ለንደንም ገባ እዛ ስትሄድ ጀማልም ቢኒያም ዋቴቨር ስደተኛ ኢትዮጵያዊ ነው ስም እንጂ ትኩረት ለሀገር ነው መሆን ያለበት ሲሉ ነበርና እንደዚህ አይነት መረዳት ነው የሚያስፈልገው ለማለት ነው። እንግዲህ አሌክስ ጉዳዮች በጣም እየበሰሉ ሌላ አቅጣጫ እየኖራቸው እንግዲህ ወይ ደግሞ በርዶም ልናየው እንችላለን። ኔክስት በደንብ እንወያይበታለን። ለዛሬው አመሰግናለሁ። አመሰግናለሁ። ውድ ተመልካቾቻችን ተከታተሉት የነበረው የኢቢሲ ዓለም አቀፍና የመካከለኛው ምስራቅ ጉዳይን በተለይም የኢራንና የአሜሪካ እንደዚሁም ደግሞ የእስራኤልን ውጥረት የተመለከቱ መረጃዎችን አንስተናል። ኢምፓክቱ ለአፍሪካ ቀንድ ፖለቲካ ከቀይ ባህር አንጻርና ለኢትዮጵያ ጭምር ምንድነው የሚለውን በስፋት ዳሰናል። አለማየሁ ሀሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።